ሳይንቲስት መሆንህ ከጌታ እንድትርቅ ያረገህ ጊዜ አለ፣ የፈተነህ ጊዜ አለ፣ ጥያቄ እንድታነሳ ያረገህ ጊዜ አለ? ለኔ እግዚአብሔር ራሱን በመጽሐፍ ቅዱስ ውስጥ ገልጧል፣ እንደገና ደግሞ በተፈጥሮም ውስጥ ገልጧል ብዬ ነው ማምነው። ሳይንስ ለሁሉም መልስና ትንታኔ መስጠት ይችላል ወይ? መቼ ነው ሳይንስ አቅመ ቢስ የሚሆነው? አቅሙን የሚያጣው፣ አቅሙ የሚከዳው ምን ጋር ሲደርስ ነው? ሳይንስ ለሁሉም መልስ የለውም። አሁንም ያልመለሳቸው ጥያቄዎች አሉበት ሳይንስ። አንድን ሰው ወደ ማሽን የሚቀየሩበት ጊዜ ቢመጣ እና ቢቀድመን ህጉንና ቴክኖሎጂው እየተጣጣመ ነው ወይ? አሁን ያለበት ሁኔታ ላይ እንደ ዓለም ምናልባት ከአቡዳቢ ቀጥሎ ሁለተኛ የኤአይ ዩኒቨርሲቲ ነው የሚሆነው እና ፕሮፌሰር ስኬትን ባጭር እንዴት ትገልጸዋለህ? ስኬት ለአንተ ምንድን ነው? ለእኔ ስኬት እግዚአብሔር በእኔ ሊሰራ ያሰበውን ስራ ከውኖ መገኘት ነው። ሰላም ጤና ይስጥልኝ። የተወደዳችሁ የኪንግደም ላይት ሚዲያ ተከታታዮች፣ ይህ በጂኤምኤም ቲቪ የሚተላለፍላችሁ ፕሮግራማችን ነው። ዛሬ የኢትዮጵያ ባዮ እና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር የሆኑትን ፕሮፌሰር ካሳሁን ተስፋዬን እንግዳ አድርጌ ጋብዣቸዋለሁ። ፕሮፌሰር ካሳሁን ተስፋዬ በቅርቡ ከአዲስ አበባ ዩኒቨርሲቲ ሙሉ ፕሮፌሰርነትን ማዕረግ አግኝተዋል። እንዲሁም ደግሞ በአዲስ አበባ ዩኒቨርሲቲ በነበራቸው ቆይታ ብዙ የዶክትሬትና የማስተርስ ተማሪዎችን በማማከር ለሀገራችን ብዙ ምሁራንን አፍርተዋል። ከዚህም በተጨማሪ ደግሞ ታዋቂ በሆኑ ሳይንቲፊክ ጆርናልስ ወይም ደግሞ የሳይንስ መጽሔቶች ላይ ስራቸውን ወይም የምርምር ስራቸውን በማሳተም ለሀገራችን ብሎም ለዓለማችን በርካታ ስራዎችን አበርክተዋል። የወንጌል አማኝ ናቸው። ስለዚህ ወንጌልን በተመለከተ ስለ እምነት እንዲሁም ደግሞ ስለ ባዮቴክኖሎጂ አብረን የምንነጋገር ይሆናል። ፕሮፌሰር እንኳን ወደ ኪንግደም ላይት ሚዲያ በሰላም መጡ። አንተም እንኳን በሰላም ቆያችሁኝ። ስለጋበዛችሁኝ ከልብ አመሰግናለሁ። እንግዲህ ካለቦት ተደራራቢ ስራ በጣም ብዙ ስራ እንዳለቦት አውቃለሁና ይህንን ሁሉ አልፈው በዚህ ፕሮግራም ላይ ደግሞ እግዚአብሔር በልቦ ያስቀመጠውን ሀሳብ ለምእመናን ወይም ደግሞ ይህንን ፕሮግራም ለሚከታተሉ ሰዎች ለማካፈል እዚህ ስቱዲዮ ድረስ ስለመጡ ጌታ ኢየሱስ ይባርከዎት። አመሰግናለሁ። እንግዲህ ያው እርስዎ እያልኩ ነው የምቀጥለው። እሷን ነገር ብትተውልኝ አየር መንገድ ግቢ ያለው ነው ይመስለኝ እርሶ ስትለኝ እና እሷ ትቅርብኝ። እሺ ፕሮፌሰር፣ ያው ከተማሪ ጋር ስለምንውል ብዙ ጊዜ ባንተ ነው። ያው እንግዲህ ይህም ደግሞ የክርስቲያን ሚዲያ ነው፣ ወንድማማቾች ነን እና ስለተፈቀደልኝ አመሰግናለሁ። እንግዲህ ፕሮፌሰር እርሶ አንተ ሳይንቲስት ነህ፣ ያው ለምዶብኝ ነው። አንተ ሳይንቲስት ነህ፣ ብዙ የምርምር ስራዎችን ሰርተሃል። እንግዲህ ሪፒዩተብል በሚባሉ ወይም ደግሞ ታዋቂ በሆኑ የሳይንስ ጆርናሎች ላይ ቁጥሩን እንደውም ኢንተርኔት ላይ ገብቼ እንዳልሳሳት ብዬ ነው እና በጣም በርካታ የምርምር ስራዎችን አሳትመሃል እና እንግዲህ ሳይንቲስት ከመባልህ በፊት ፕሮፌሰር ከመባልህ በፊት እስኪ ወዳለው ወደ ልጅነት ጊዜ ለመለስህ እና ጌታ ኢየሱስን እንዴት ነው ያገኘኸው? ያ ጥሩ ጥያቄ ነው። እንግዲህ እኔ እንደ ማንኛውም ኢትዮጵያዊ ልጅ በተለይ ደግሞ ክፍለ ሀገር እንዳደገ ልጅ ነው እድገቴ። ብዙ ጊዜ ኳስ በመጫወት ከልጆች ጋር ጊዜ በማጥፋት አልፎ አልፎ ደግሞ ወደ ጫካ በመሄድ ኢንጆይ በማድረግ ነው ያደግኩት። ያደግኩበት አካባቢ በተለይ ኤሌመንተሪ ስኩል ያሳለፍኩት የሚበዛውን አሰላ ከተማ ነው፣ አርሲ ውስጥ። መኖሪያችን የሉትራን ቤተክርስቲያን ያለበት ግቢ አጠገብ ነው። ግቢ ውስጥ አይደለንም፣ ግቢ አጠገብ ነው ያለነው እና እንግዲህ ከልጆች ጋር እዛ ኢንተራክት እናደርጋለን። ከዛ የሉትራን ቤተክርስቲያን ውስጥ በደመቀ ሁኔታ ነው የሚከበረው የክሪስማስ በዓል እና ክሪስማስ በዓል ሲኖር ከልጆች ጋር ቤተክርስቲያን መሄድ፣ ከዛም አልፎ አልፎ ደግሞ ቸርች ፕሮግራም ሲኖር መሄድ ጀመርኩኝ። በዛው መሀል ደግሞ አሰላ ከተማ ውስጥ ስደት ተነሳና
ጴንጤዎች ወይም የወንጌል አማኞች እየታሰሩ ነው፣ እየታፈሱ ነው፣ ይህን ልጅ አስቀሩት ተባለ። ቀረሁኝ። ይሄ ሆኖ ምናልባት ዓመት ባልሞላ ጊዜ ውስጥ ደግሞ እናቴ ጌታን ተቀበለች። ስለዚህ ከቤቱ የመጀመሪያው እናታችን ነች ጌታን የተቀበለችው። እሷ ጌታን ተቀበለች። ያው ከዛ በኋላ ያው ነፃነቱ ነበረኝ ቸርች ለመሄድ ሉትራን ቸርች ለመሄድ። ግን ደግሞ ብዙም እውቀት አልነበረኝም እና አንድ ማለዳ ያኔ አባታችን አስማቲክ ነው፣ ረጅም ጊዜ በእኔ እድሜ ሙሉ አስም ሲታመም ነው የማውቀው እና ያሰላ አየር ስላልተስማማው የሚመች አካባቢ ላይ እንዲዛወር ጠይቆ በፈቃዱ ሁሩታ የሚባል አካባቢ በአሰላና በአዳማ መካከል ወደ ውስጥ 14 ኪሎ ሜትር ገባ ብሎ ያለ ወደዛ ተዛውሮ ስለነበረ በዛ መሀል ነው እናቴ ጌታን ያገኘችውና አንድ ማለዳ ሁላችንም ቀሰቀሰችን፣ እኔንም እህቶችንም ቀሰቀሰችና አንበርክካ እጇን ጭና ጸለየች። እሷም ገና አዲስ ክርስቲያን ጸለየች። ከዛ ደግሞ ቤት ውስጥ ለአምልኮ የምትጠቀምባቸው ከባህልም ከቤተሰብም የተወራረሱ ነገሮች ነበሩ። እሱን ወስዳ አቃጠለች። በጣም ማለዳ ላይ ነው 12 ሰዓት እንደዚህ አካባቢ ላይ ወስዳ አቃጠለች። ትንሽ ለኛ ግር ብሎን ነበረ። እኛን አንበረከከች፣ ጸለየች፣ ለጌታ አደራ ሰጠችን። ከዛ ጊዜ ጀምሮ በቃ ጌታን መከተል የሚለውን ነገር የጀመርኩት ያኔ ነው። ግን ጌታን በእውቀት እና በኮሚትመንት ጌታን መከተል ጀመርኩ ብዬ የማስበው ግን 9ኛ ክፍል በነበርኩበት ሰዓት ነው። እንግዲህ ቅድም እንዳነሳውልህ ፋደር በአስም ምክንያት ወደ ሁሩታ የሚባል አየሩም ትንሽ ሞቅ ወደሚል ከተማ ገባ። ያው ቤተሰብ አንድ ላይ መሆን ስለነበረብን እኛም ወደዛ ሄድን። ስለዚህ 7ኛ ክፍል ፈርስት ሴሚስተር አካባቢ ወደ ሁሩታ ሄድን። 7 ሰከንድ ሴሚስተርን 8 ሙሉን ሁሩታ ሃይ ስኩል ትምህርቴን ተከታተልኩኝ። ብዙውን ጊዜ ያው ያሳለፍኩት የልጅነት ጊዜን ሁሩታ ነው ማለት እችላለሁኝ። ከዛ ጊዜ ጀምሮ ጓደኞች ያፈራሁበት እንደዚህ ነው እና ልክ 9ኛ ክፍል ስገባ ሁሩታ ከፍተኛ ስደት ተነሳ። አካባቢውም በወንጌል አማኞች ስደት የሚታወቅ አካባቢ ነው። ስለዚህ 9ኛ ክፍል ላይ ከትምህርት ቤት ተባረርኩ ማለት በወንጌል ምክንያት ከትምህርት ቤት። ምን ትሰብክ ነበረ? ልጆችን ወይስ እንደው የተለየ እንቅስቃሴ እንኳን ብዙ አናረግም ነበር። ተገናኝተን ከሌሎች ክርስቲያን ወንድሞች ጋራ በጋራ ጊዜ ከማሳለፍ አልፎ አልፎ አብሮ ቁጭ ብሎ ከማውራት የተለየ ነገር ብዙ እንደው ከትምህርት ቤት የሚያስባርር ነገር አልነበረም። ግን አጠቃላይ ከተማ ውስጥ የወንጌል አማኞችን ማጥፋት አለብን የሚል እንቅስቃሴ ስለነበረ የዛ እጣ ፈንታ ደረሰኝ ማለት ነው። ስለዚህ ከትምህርት ቤት መባረር አለባቸው፣ ከእድር መባረር አለባቸው የሚል ነበረ። ስለዚህ ፕሬሸሩ እኔ ጋር በትምህርት መጣ እንጂ እናቴ ጋር ደግሞ ከእድር መውጣት አለባቸው፣ ከአካባቢ እንዲህ አይነት እንቅስቃሴ ነበር። ስለዚህ ሁሉም በየደረጃው ያኔ ፈተናና ስደት ነበረበት። ያን ጊዜ ጌታን በፍጹም በማወቅና በኮሚትመንት ጌታ ይሻለኛል ብዬ የመረጥኩበት ጊዜ እንደሆነ አስባለሁ። እና ሁልጊዜ ሳይ ኦፍኮርስ ጌታ የመረጠኝ ቀድሞ ነው። እኔ ውሳኔ ያረኩበትን ሳስብ ደግሞ ያ ጊዜ ነው እና ልክ ወይም ጌታን ተው ወይንም ደግሞ ትምህርት ትባረራለህ ስባል አይ ጌታን ከምተው ከትምህርት ብባረር ይሻለኛል ብዬ የወሰንኩበት ጊዜ ስለነበረ እውነተኛ ውሳኔ ያረኩ ብዬ የማስበው ያኔ ነው ማለት ነው። ጌታ ግን ከዛ በፊት ቀድሞ። ግን በስደቱ ሰዓት ምን አይነት ስሜት ይሰማህ ነበር በልጅነት? ማለት እንግዲህ በትምህርትህ በጣም ጎበዝ ተማሪ ነው የምትሆነው፣ ትምህርትህን ትወዳለህ። ያንን የምትወደውን ትምህርት ለጌታ ብለህ ስትተው ያለው የስደት ስሜቱ ምን ይመስላል? ስለ ጌታ በዛ ሰዓት ምን ይሰማህ ነበር በልጅነትህ? ያ በወቅቱ በዛን ሰዓት የምወደው ትምህርቴን ነው። እንደው እንደ ጣዖትም የሚሆንብኝ እሱ ነው። ኦፍኮርስ እንዳልከው ከትምህርት ቤቱ በደረጃም አልፍ ነኝ። በደረጃ ብቻ ሳይሆን ከክፍል ብቻ ሳይሆን ከአጠቃላይም ጥሩ ውጤት ማወጣ ነው ማገኝ ነው። አንዳንዴ ኢቭን ከትምህርት ቤቱም አጠቃላይ አቨሬጅ የተሻለ ውጤት ኖሮኝ ተማሪ ነኝ። ከመምህራኖቼ ጋር በጣም ጥሩ ቅርበት አለኝ። ከዛም የተነሳ አንድ
ማትስ አስተማሪያችንን ጌታ እንዲቀበል ምክንያት የሆንኩት እኔ ነኝና ስለዚህ በጣም በምወደው ነገር ነው የተፈተንኩት። በዛን ወቅት በድንጋይ መመታቱ፣ መባረሩ፣ መደብደቡ ኢትስ ኖርማል። ሁሉም እዛ ያለ የወንጌል አማኝ ሁሉ የሚቀበለው ነገር ስለነበረ እሱ ቻሌንጅ አልነበረም እና ምን ሆነ አይ ቲንክ ካልተሳሳትኩኝ አይ ቲንክ ሰኞ ይመስለኛል እና ከትምህርት ቤት መሀል ላይ ተጠርቼ ተነግሮኝ ወደ ቤት መለሱኝ። ፋዘር ያው ከተማ ውስጥ በደንብ የሚታወቅ ሰው ነው። ስለዚህ ተስፋ ነበረኝ ማለት ፋዘር ዳይሬክተሩንም አናግሮ እዛም ያሉትን የመንግስት አካላትን አናግሮ ወደ ትምህርት እመለሳለሁ፣ መምህራኖችም ዝም አይሉም የሚል ነገር ነበረኝና ብጠብቅ ማክሰኞ ምንም ነገር የለም፣ ሮብም ምንም የለም፣ ዘን ሐሙስም ምንም አልነበረም እና ዘን አርብ ዕለት በቃ ወሰንኩኝ። አርብ በቃ ከዚህ በኋላ ቀርቷል የዘንድሮ ትምህርት፣ ስለዚህ በሚቀጥለው ዓመት እቀጥላለሁኝ ትምህርቴን። ስለዚህ ሌሎችን አጠና ነበር ያኔ የዛን የዘጠነኛ ክፍል ትምህርቶችን አጠና ነበር እና እነሱን ተውኩኝና የፋዘር መጽሐፎች፣ የኬሚስትሪ መጽሐፎች፣ የፊዚክስ መጽሐፎች ነበሩ። እነሱን ከሼልፍ ላይ አወጣሁኝና ለጀነራል ኖሌጅ የሚጠቅሙኝን ትምህርት ማንበብ ጀመርኩ ጠዋት ላይ ማለት ነው። ስለዚህ አርብ በቃ ተዘጋ ብዬ ልክ ይሄ እንደሆነ በጣም ደስተኛ ነበርኩ። ልክ ይሄን ውሳኔ ስወስን ውስጤ በጣም ምንም ሰላም ነበረ። በሚገርም ሁኔታ ደስታ ይሰማኝ ነበረ። በተለይ በቃ በሚቀጥለው ዓመት ነው የምማረው፣ ማነው ተገብቼ እማራለሁኝ፣ እንደውም ከዚህ የተሻለ ውጤት እና እውቀት ነው የሚኖረኝ፣ ምንም ችግር የለውም ብዬ በወሰንኩ ሰዓት በኋላ ነው የገባኝ ያ የጌታ መንፈስ ደስታ እንደሆነ የመንፈስ ቅዱስ ሐሴት እንደሆነ የገባኝ በኋላ ላይ ነው እና ይሄ ሆኖ እያለ ወደ 4 ሰዓት ተኩል አካባቢ ፋዘር መጣ እና ተነስ ወደ ትምህርት ቤት እንሄዳለን አለ። ምንድን ነው ስለው አይ ተነስ ይዘውና ተብያለሁ አለ። አይ ቲንክ ከዛ ከትምህርት ቤቱ ጋራ ተነጋግሮ የደረሱበት ነገር ነበር እና ደብተሬን ይዤ የአርብ ትምህርቴን ደብተሬን ይዤ ተከትዬ ሄድኩኝ። ደረስን። እሱ ወደ ዳይሬክተሩ ጋር ገባ፣ እኔ ወደ ክፍል ገባሁኝ እና በአጋጣሚ ስደርስ ፈተና ላይ ነበር፣ እየተፈተኑ ነበረ። የዛን ሳምንት ፈተና አርብ ቀን ስለነበረ የዛን ሳምንት ትምህርት የሚፈተኑበት ፈተና ነበረ። ገባሁኝ። አንድ 15 ደቂቃ 20 ደቂቃ ይቀር ነበረ። ፈተናውን ሰጡኝ፣ መምህሩም ያውቁኛል። ፈተናውን ሰራሁኝ። መምህሩ ኬዙን ያውቁ ስለነበረ የመጀመሪያ ያረሙት የኔን ፈተና ከክፍል ሳይወጡ ለእኔ ምንም አላሉኝም። ሲወጡ ፋዘርን ያገኙታል እና በቀጥታ ሄደው ይኸው ልጅ የዚህን ሳምንት ትምህርት አልተማረም፣ ግን ውጤቱ ይኸው ከተማሩት እኩል ለ10 ከ10 ነው ያገኘው ብለው አሳዩት። ያው የእግዚአብሔር እጅ እንደሆነ እኔ ተረዳሁኝ እና እንደዛ ነበረ። እንግዲህ ከዛ ጊዜ ጀምሮ ተደጋጋሚ ስደቶች ነበሩ ከተማ ውስጥ 10ኛም 11ኛም በትምህርት ቤትም ስንወጣም እንዲህ ነበረ። ግን ከእግዚአብሔር ጋር እንድንጣበቅ እድል የፈጠረልን ስደት ነበርና በጌታ ስትሮንግ እምነት እንዲኖረን የረዳን ስደት ነው። አሁን ያ ሁሉ ነገር አልፎ እንግዲህ በሁሩታ የሙሉ ወንጌል ቤተክርስቲያን ራሷ የሆነ ማምለኪያ ስፍራ፣ ቀብር ቦታ፣ ሌሎችም ወንጌላውያን ቤተክርስቲያናት በከተማ ውስጥ ተቋቁሞ ትልልቅ የወንጌል ስራዎች የሚሰሩበት ከተማ ሆኗል። አንዳንድ ተማሪዎች ዩኒቨርሲቲ ሲገቡ በጓደኞቻቸው ተጽዕኖ ምክንያት ክርስትናቸውን ችላ የሚሉበት፣ አንዳንዴም ሊመረቁ አካባቢ ከእንደገና የሚመለሱበት ወይ ደግሞ በስራ ላይ ከእንደገና ወደ ቸርች የሚመለሱበት ጊዜ አለና በዩኒቨርሲቲ መጀመሪያ ዲግሪ ወቅት እንዴት ነበረ? በፌሎሺፕ የነበረ ቆይታ የምታስታውሰው ገጠመኞችም ካሉ? እንግዲህ እኔ ውጤት መጥቶልኝ ስሞላ ባችለሬን የተማርኩበት ዩኒቨርሲቲ ገባለሁ ብዬ አስቤም አላቅም። ቅድሚያ የሰጠዋቸው ሌሎች ዩኒቨርሲቲዎች ነበሩና አይ ቲንክ 7ኛ ወይም 8ኛ አካባቢ የሞላሁት አለማያ ግብርና ዩኒቨርሲቲ ወይም አሁን ሀሮማያ ዩኒቨርሲቲ ተመደብኩኝ። በወቅቱ ጥሩ ሰዓት አልነበረም። የኢህአዴግ ገብቶ የተቆጣጠረበት ጊዜ ስለነበረ ኢስት አካባቢ ላይ ብዙም ስቴብል አልነበረም። ጦርነት ነበረ። መንገድ ላይ በኮንቮይ የታጀበ ነበር የሚሄደው መኪና።
እና ኢቭን በባስ ራሱ በወቅቱ መሄድ አይቻልም ነበርና በትሬን ነበር ሄድ ነው። ትንሽ ዲስአፖይንትመንት ነበረኝ መጀመሪያ አካባቢ ላይ ማለት ለምንድን ነው አለማያ የምሄደው? መማር የምፈልገው ሌላ ሰብጀክት ነው። እኔ አዲስ አበባ ዩኒቨርሲቲ ነበር መማር የምፈልገው በወቅቱ የነበረኝ ፍላጎት እንደዛ ነበርና ለምንድን ነው አለማያ የምሄደው የሚል ጥያቄ ነበረብኝና በኋላ አለማያ ገባሁኝ። ፈርስት ሴሚስተር የተመደብኩበት ዶርሚተሪ የመጀመሪያው ሴሚስተር ላይ የተመደብኩት ዶርሚተሪ ምናልባት ከባቾቻቸው በጣም ረባሽ የሚባሉ ከባቾቻቸው በጣም ጠጭ የሚባሉ ቃሚ የሚባሉ ሱሰኛ የሚባሉት ውስጥ ነው የተመደብኩት። እኔ ብቻ ነኝ ደግሞ የወንጌል አማኝ በመካከላቸው። ሌሎቹ ግን አለማመን ብቻ ሳይሆን ሁሉም ተከታይ ባህሪ ያላቸው ናቸው። አንድ ሴሚስተር እንደምንም አሳለፍኩ እዛ። ከዛ ሰከንድ ሴሚስተር ላይ ክርስቲያኖች ያሉበት ዶርሚተሪ ገባሁኝ። ያኔ ሶስተኛ ዓመት ላይ አራተኛ ዓመት ተመራቂው ቡድን ከፍተኛ ክትትል ነበር ሲያደርጉልን የነበረው። በተለይ ወንጌል አማኞች ህብረት በዛ ያሉት የተማሪ ፌሎሺፕ ሊደርሺፕ ውስጥ ያሉ የመጣነው ልጆች በሙሉ ማርክ አድርገው ያዩናል፣ ይጠይቁናል፣ ያገኙናል፣ አብረውን ጊዜ ያሳልፋሉ። አጠቃላይ ባህሪያችንን ይከታተላሉ እና ምናልባት በዛ ሂደት ውስጥ ለመቆየት የነሱም ድጋፍ ትልቅ እድል ነበረ። ምክንያቱም እዛ ስትወጣ ሁሉም አይነት ነገር በግልጽ የምታገኝበት፣ የወላጅ ቤተሰብ ተጽዕኖ የሌለበት፣ የታላቅ ወንድም ታላቅ ተጽዕኖ የሌለበት ስለሆነ ለሁሉም ነገር ነው ኤክስፖዝድ የምትሆነው እና በዛ ውስጥ እንድንቆይ የነሱም ድጋፍ ነበረ፣ የጌታም ጸጋ ነበረ እና ያቺን ታይም በዛ አለፍኩ። ሰከንድ ሴሚስተር ላይ ግን ያው ከክርስቲያን ወንድሞች ጋር አንድ ዶርም ውስጥ ሆነን ሰከንድ ሴሚስተር መጨረሻ አካባቢ ሲሆን አገልግሎት እንድንጀምር አደረጉን። ትንሽ እርሊ ነው። ሌላ ጊዜ ሰከንድ ይር ላይ ነው እንደዛ የሚያደርጉት። ሰከንድ ይር እንደተጀመረ ሊደርሺፕ ውስጥ እንድገባ ሆነ። ከዛ በኋላ ላይ የገባኝ በቃ እንደውም ምን ጸለይኩኝ፣ በቃ እግዚአብሔር ለትምህርት ካምፓስ ቢልከኝ ኖሮ ምናልባት የመረጥኩበት ቦታ ላይ ይልከኝ ነበረ። ስለዚህ እዚህ ቦታ ላይ እግዚአብሔር የላከኝ እንዳገለግልና የሆነ ስራ እንድሰራ ነው ብዬ እንዳስብ ሆንኩኝ እና ከዛ በኋላ የሚመጣልኝንም የአገልግሎትም ጥሪ ሊደርሺፕ ውስጥም በመሪነት አገልግያለሁኝ። ያንን ሁሉ እምቢ አላልኩም። ምክንያቱም በቃ እግዚአብሔር እዚህ ለዚህ ፐርፐዝ እንዳመጣኝ አምኜ አረኩኝ። አራተኛ ዓመት ላይ ስደርስ እንደው አንድ ዓመት ብጨምር ሁሉ ተመኘሁኝ። ጥሩ ጊዜ ነበረ። ጌታን በደንብ ያወቅኩበት፣ በደንብ የተረዳሁበት ጥሩ ማለት እኛ በነበርንበት በዛ 4 ዓመታት ውስጥ በየሴሚስተሩ ረብሻ ነበረ። ትምህርት ቤቱ ይበጠበጣል፣ ጸብ አለ፣ ይዘጋል፣ ለተወሰነ ጊዜ ይከፈታል። እንዲህ ነው። ግን በዛ ሁሉ ሂደት ውስጥ ግን ጌታንን እንዳውቅ ሆነ እና አንዴ የማስታውሰው እንግዲህ ያው ቅድም እንዳልኩ አለመመቸት ይከተለኛል መሰለኝ። እዛም ምቹ አልነበረም ለወንጌል አማኞችና ከተማሪዎችም እኛን የሚቃወሙ ነበሩ። ከተለያየ ጎራም ደግሞ ያ ህብረት ጠንክሮ እንዲሄድ የማይፈልጉ ቡድኖች ነበሩና ከዚህም ከዚያም ጫና ይደርስብን ነበር። በተለይ መሪ ውስጥ እያገለገልኩ እንግዲህ መሰብሰቢያ የለንም፣ ምክንያቱም አካባቢው ቤተክርስቲያን የለም። ስለዚህ አንድ የሁለት ወንድሞች ቤት ነው ትንሽ ሰፋ የሚለው፣ የእነሱ እንጠቀማለን። ሌላ አንድ ወንድም ደግሞ አለ። እሱን ደግሞ የአገልግሎት ቡድን ስብሰባ ሲኖረን እዛ እንገናኛለን፣ የመሪዎች ሲኖረን። ከዛ ውጪ ዛፍ ስር እንዲህ ነው የምንጠቀመው እና አዱኛ ፎረስት ይባላል። ቅዳሜ ከሰዓት በኋላ የፌሎሺፕ ህብረት የምናደርገው እዛ ነው። ጫካ ውስጥ ነው የምናደርገው። እንግዲህ ምናልባት ቅድም አላነሳውልም፣ ሁሩታን በነበሩ ጊዜ ዋሻ ውስጥ ነበር የምናደርገው። ቤት ውስጥ መሰብሰብ ስለማንችል ያኔ ዋሻ ነበር የምንሄደን እና ወንዝ ዳር 10 ሰዓት ምናምን ተኪዶ ይጸለያል፣ ጸሎታለን። ምክንያቱም ሰው ቤት መሰብሰብ አንችልም ነበረ፣ ክርስቲያኖች ቤት መሰብሰብ አንችልም። 2 የወንጌል አማኞች ተከታትለው አንድ ቤት ከገቡ ጣሪያው ይደበደብ ነበር ሁሩታ በነበርን ጊዜ። ስለዚህ ወንዝ ዳርና
ዋሻ ነበር ያኔም አምልኮ ብዙ ሲካሄድ የነበረው። በኋላ ነገሮች ተሻሽለው ወገኖች ቤት መጠቀም ጀመርን እና እዚህም ያ የተከተለኝ ይመስለኛል። አሁን ደግሞ ማምለኪያ ቦታ ስላልነበረ ጫካ ውስጥ ነው እናመልከው። አንድ እሁድ አንድ ቅዳሜ ላይ ምን ሆነ፣ ከባድ ዝናብ መጣ ጫካ ውስጥ ገና ሳንሄድ እና በጣም ተጨነቅን። እኔና ጥቂት መሪዎች ተሰብስበን ይሄ ዝናብ መጥቷል፣ በቃ ከሰዓት ፕሮግራም ማድረግ አንችልም፣ ስለዚህ እስቲ ሁለቱ ወገኖች ቤት እንሂድና እንሞክራለን። አንደኛ ወንድም ቤት ሄድን፣ እነሱ ጋር ኦልሬዲ ፕሮግራም ተይዟል። ሌላኛው ወንድም ቤት ሄድን። ይሄንን ስንሄድ ግን ዝናብ እየመታን ነው፣ ዝናብ ውስጥ ነው የምንሄደው። ምን ይሰማችኋል በዝናቡ ስትሄዱ? እኛ ጭንቀታችን በቃ እዛ ያለው የአምልኮ ፕሮግራም እንዳይቋረጥ ነው እና እንጂ የኛ በዝናብ ውስጥ መሄድ ብዙ አላስጨነቀንም። ብቻ መፍትሄ አግኝተን የጫካው ፕሮግራም ቤት ውስጥ እንዲሆንልን የፈለግ ነው እና ይሄንን ምሳ ቶሎ በልተን ወጣን። ከዛ ያኛው ወንድም ቤት ሄድን። ኦልሬዲ ፕሮግራም ተይዟል አለን፣ ቀድሞ የተያዘ ፕሮግራም ነው። ከዛ ሌላኛው ወንድም ቤት ስንሄድ አይ ምሳ ሰዓት እኮ ሰዎች ጠርተን ሊመጡ ነው፣ አሁን እነሱን እየጠበቅን ነው፣ ያው ማታ ከሰዓት ደግሞ ከኛ ጋር ኤክስቴንድድ ጊዜ ነው የሚያሳልፉት አሉ። የሁለቱም ችግር ልንገፋው የምንችለው አይደለም። ይሄንን እያልን ዝናቡ ልክ 7:30 ላይ ቆመ። ከዛ 7:30 ላይ ቆመ። ከ7:30 ጀምሮ ኃይለኛ ፀሐይ ወጣች። እኛ ለፕሮግራም ስንሰባሰብ መሬቱ እርጥብ አልነበረም እና ዝናቡ በሰዓቱ ቆመ። እኛም በሰዓቱ ፕሮግራም አድርገን ተመለስን እና ጌታ ታማኝ ነበረ ለዛ ፕሮግራም ማለት እዛ ፕሮግራም ላይ የክብር እንግዳው እሱ ነውና እርሱ ታማኝ ነበረ። በታማኝነት እናደረገ። እኛ ግን ጭንቀታችን አላስቀምጠን ብሎ ምሳችንን በአግባቡ አልበላንም፣ ለዝናብም ተጋለጥንና ጌታ ግን ታማኝነቱን አሳየንና ሌሎችም ተመሳሳይ ነገሮች በዛ ካምፓስ ላይፍ ውስጥ ያሳለፍኳቸው ጊዜዎች አሉ። ያ ጌታን በደንብ በግሌ እንዳውቀው ከዛ በፊት ያው በቤተሰብ ነው ምንም በግል የሚያጋጥመን ስደትም ቢኖር ያው በቤተሰብ በጋራ የምናደርገው ነገር ነው። ልክ ካምፓስ ላይፍ ውስጥ ገባ ግን ጌታን ፊት ለፊት ያወቅኩበት ያገኘሁበት ከሱ ጋራ መኖር ምን ማለት እንደሆነ የገባኝ ሰዓት ነውና እግዚአብሔር በቃ ለዓላማው ወደዛ እንደወሰደኝ ተረዳሁኝ። አንዳንድ ሰዎች በተማሩ ቁጥር ከጌታ የመራቅ ነገር እንደውም ጥቂትም ያወቁ ሲመስላቸው በእግዚአብሔር ላይ ሲናገሩ የድፍረት ንግግሮችን ሲናገሩ እናያለን እና አንተ ከልጅነትህ ጀምሮ በውጣ ውረዶችም ከጌታ ጋር ነው ያለውና እንግዲህ ትምህርትን ሳይንቲስት ሆነሃል እና ሰዎች ሳይንቲስት ሲሆኑ ብዙ ጊዜ የሚታሰበው ኤቲስት ይሆናሉ፣ እግዚአብሔርን ይክዳሉ ተብሎ ይታሰባል እና አንተ ሳይንቲስት መሆንህ ከጌታ እንድትርቅ ያረገህ ጊዜ አለ? የፈተነህ ጊዜ አለ? ጥያቄ እንድታነሳ ያረገህ ጊዜ አለ? እኔን አላረገኝም። እኔ ያደርጋልን ብዬ አላስብም። ማለት ብዙ ማወቅ ብዙ መማር ሰውን ያስታብያል ብዬ አላስብም። ሰው በተለይ በሳይንሱ ብዙ ባወቀ በተረዳ ቁጥር ምናልባት ከዚህ ፍጥረት ጀርባ በጣም ኢንተለጀንት የሆነ ፈጣሪ እንዳለ እግዚአብሔር እንዳለ ሞር እያወቀ ይሄዳል ብዬ ነው ማስበው። በየትኛውም የሃይማኖት ጎራ ውስጥ ያሉት በተማሩና ባወቁ ቁጥር ምን ያክል ጥበብ እንዳለ ነው የሚረዱት እና ለእኔ እንደዛ ነው። ለእኔ እግዚአብሔር ራሱን በመጽሐፍ ቅዱስ ውስጥ ገልጧል፣ እንደገና ደግሞ በተፈጥሮም ውስጥ ገልጧል ብዬ ነው ማምነው። ምክንያቱም የኔም የጥናት ዘርፌ ፕላን ጄኔቲክስ ወይም ደግሞ ዘረመላ አካባቢ ነው እና ከዲኤንኤ ጋር ከአርኤንኤ ጋር ያሉትን ነገሮች እጽዋትም ላይ ቢሆን ትኩረት ያደረግኩት እዛ አካባቢ ያሉ ጥናቶች ናቸው ብዛት የሰራዋቸው እና እሱን ባየሁኝ ቁጥር እግዚአብሔር በምን አይነት ጥበብ በጣም የተራቀቀ ጥበብ የሰው ልጅን እንደፈጠረ የሰው ልጅን እንደሰራ መጽሐፍ ቅዱስ ላይ በአምሳሉ ፈጠረ ሲባል ከምድር አፈር አበጀው ሲባል ጥበብ እንደሌለው
አድርገው ሰዎች የሚያስቡት አለ። ይሄ ሁሉ ጥበብ ግን ውስጡ አለ። ግን መጽሐፍ ቅዱስ ለሁላችንም ስለሆነ የተጻፈው እኔ በምተነትነው የዘረመል ሳይንስ ደረጃ ሁሉንም ሰው ሊያግባባ ስለማይችል እግዚአብሔር የሰው ልጅ የሱ የፍጥረት እጅ ስራ እጅ እንደሆነ ብቻ ከተናገረ በቂ ነው። ቀጥሎ ያለውን ደግሞ ሰው መርምሮ ይድረስበት ብሎ የተወው ይመስለኛል። እና ሰው ያንን ባየ ቁጥር ምን ያክል ረቂቅ የሆነ ፈጣሪ በጣም ጥበብ የተሞላ ፈጣሪ እንዳለ የሚያይበት ነው። ለምሳሌ እንበልና የሰው ልጅን ዲኤንኤ ወይም የእጽዋትን ዲኤንኤ ካየህ ልክ አሁን በሰለጠነው ዘመን የኢንተርኔት ኮድ እንደሚባለው ነው። ማለት እዛ ዲኤንኤ ላይ ኢንፎርሜሽን ነው የሰፈረው። ስለዚህ ያ ጽሁፍ ዝም ብሎ አይደለም የወጣው፣ የሆነ ሰው ጽፎታል ማለት ነው። ምናልባት አሁን ለምሳሌ አርኪኦሎጂ የሚሰሩ ሰዎች የድንጋይ ላይ ጽሁፍ ሲያገኙ በጣም ሰርፕራይዝድ ሆነው ድንጋይ ላይ የተጻፈ ጽሁፍ አገኘን፣ ስለዚህ ከዛ ካርቦን ዴቲንግ ሰርተው በዚህን ዘመን እንደዚህ አይነት ከብት የሚያረቡ ሰዎች ወይም አዳኞች ወይም ሰብል የሚያበቅሉ ሰዎች እዚህ አካባቢ ነበሩ ብለው ይላሉ። ምክንያቱም ያ ጽሁፍ የሚያሳየው በሆነ ዘመን የሆነ ሰው እንዳለ እና ያ ሰው እንደጻፈው ነው። ስለዚህ እኔ የሰው ልጅ ዘረመልም ወይም የእጽዋትም ኤኒ ላይፍ ያለው ነገር ውስጥ ያለ ዲኤንኤ ስታየው ጽሁፍ ነው፣ ኢንፎርሜሽን አለው። ስለዚህ ያ ኢንፎርሜሽን የሆነ ነገር ነው የጻፈው ማለት ዝም ብሎ አይደለም ሊመጣ የሚችለው፣ የሆነ ሰው ጽፎታል ማለት ነው። እና እኔ እንደውም እግዚአብሔር እንዴት ውስብስብ አድርጎ እንደፈጠረ እና እንዴት አይነት ረቂቅ ጥበብ እንዳለበት በመደመም ነው ማጠናው ማየው እና እንደውም ኢንጆይ ነው ማረገው። ድንቅ ጊዜ አለ። ምክንያቱም በላቦራቶሪ ነው የምትመራመረው እና እንዲህ አይነት በጣም ውስብስብ የሆነ ነገር ነው የምታየው። ማለት ማንኛውም ሰው ሊያየው የማይችለውን በምርምርህ በላቦራቶሪ ነው የምታየውና ደግሞ ምን ስታየው በቃ ተደንቀ እግዚአብሔርን ያመለክበት በእግዚአብሔር ተደነቅበት ቀን አለ። እንግዲህ አንድ ሴል ይኖራል። ያ ሴል ይባዛና ቲሹ ይሆናል። ያ ቲሹ ተባዝቶ ኦርጋን ይሆናል፣ ወይ ልብ ወይ ኩላሊት ወይም እንዲህ እያለ ነው የሚሄደው። ያ ሴል ከማባዛቱ በፊት ውስጡ ያለው ዘረመል ወይም ዲኤንኤ ወይም ውስጡ ያለው ክሮሞዞም የራሱን ኮፒ መስራት አለበት። ያን ኮፒ የሚሰራበት ሂደት በጣም ውስብስብና አስገራሚ ሂደት ነው። እኛ ፎቶኮፒ ማሽን ወረቀት አስገብተን ወዲያው ፕሪንት አድርጎ ነው የሚወጣለን። ልክ እንደዛ ነው ፕሪንት የሚያደርገው። ይሄም ግን ደግሞ ውስጡ የሚካሄዱ የተለያዩ ሞለኪውሎች፣ የተለያዩ ፕሮቲኖች፣ የተለያዩ ኢንዛይሞች ሁሉም በአግባቡ ስራቸውን እየሰሩ ነው ኮፒ የሚያደርጉት። በጣም አስገራሚው ፓርት እዛ ላይ ኮፒ ሲደረግ ስህተት እንዳይፈጠር የሚያርሙ ኢንዛይሞች አሉ እና እሱን ሳይ እግዚአብሔር እንዴት አድርጎ በጥንቃቄ እንደሰራን አስባለሁኝ። ኦፍኮርስ ዘፍጥረት ላይ እግዚአብሔር ሰውን ከሴል አበጀው። ሴል ውስጥ ደግሞ ኒኩለስ አለ፣ ማይቶኮንድሪያ አለ፣ ሳይቶሶል አለ። እንዲህ እያለ መቼም ሊያብራራልን አይችልም። የሰው የግንዛቤም ደረጃ አይፈቅድም ያንን ለማድረግ። ስለዚህ ለሁሉም የሰው ልጅ የተጻፈ መጽሐፍ ስለሆነ በዚህ ሌቭል ነው ሊቀመጥ የሚችለው። ውስብስብነቱን ግን እንድናጠና ለእኛ ነው እግዚአብሔር ጥበብ የሰጠን ብዬ ነው ማምነው እና ይሄንን ረቂቅ የሴል ውስጥ የሚካሄደውን ዘረመልን ወይም ዲኤንኤን ኮፒ የማድረግ ሂደት ከዛ ሴል እንዴት ፕሪሳይስሊ እንደሚከፋፈሉ ዲቫይድ እንደሚያደርጉ ሳይ እግዚአብሔር እንዴት አይነት ድንቅ አምላክ ነው! እንዴት ውብ አድርጎ ነው የሰራን! እንዴት ልክ እንደ ማሽን ሴሎቹ ውስጥ የሚካሄደው ነገር ልክ እንደ ማሽን ነው የሚካሄደው። ልክ ፋክተሪ ውስጥ አውቶሜትድ የሆኑ ማሽኖች እርስ በርስ ተናበው እንደሚሰሩ ሴል ውስጥ እንደዛ ነው የሚሰራው እና እሱ አስገርሞኛል እና በጣም ተደንቄ እግዚአብሔር ድንቅ አፈጣጠር እንደፈጠረኝ ገባኝ፣ ተረዳሁት። እንግዲህ ዓለማትን የፈጠረው እግዚአብሔር ነውና እግዚአብሔር የፈጠረውን ደግሞ በሳይንስ እንዳሁን እንደነገርከኝ ረቂቁን ነገር እኔ በምረዳው ወይም ተመልካቾች በሚረዱት ልክ የተወሰነ ተነተንክልን። በጣም ውስብስብና ጥልቅ ቢሆንም ግን ሳይንስ ለሁሉም መልስና ትንታኔ መስጠት ይችላል ወይ? መቼ ነው ሳይንስ አቅመ ቢስ የሚሆነው? አቅሙን የሚያጣው፣ አቅሙ የሚከዳው ምን ጋር ሲደርስ ነው ሳይንስ?
ሳይንስ ለሁሉም መልስ የለውም። አሁንም ያልመለሳቸው ጥያቄዎች አሉበት ሳይንስ። በጣም የገረመኝ አንዴ በአመት አንድ የሚካሄድ የፕላንት ኤንድ አኒማል ጂኖም ኮንፈረንስ የሚባል አለ። ትልቅ ስብሰባ ነው። በአመት አንዴ ጃንዋሪ ውስጥ ነው የሚካሄደው። ሳንዲዬጎ የሚባል ካሊፎርኒያ ውስጥ ነው የሚካሄደው። ኦልሞስት በዓለም ላይ ያሉ ዘረመል ላይ የሚሰሩ ተያያዥ ስራ የሚሰሩ በሙሉ የሚሰባሰቡበት፣ አዳዲስ ግኝት፣ አዳዲስ ፈጠራዎች በዘርፉ የሚቀርቡበት በጣም እንደው አሉ ከሚባሉ የሳይንስ መድረኮች ትልቁ፣ በተለይ ከዘረመል ሳይንስ አንጻር ትልቁ መድረክ ነው የሚባለው እና ይሄኛው ያልኩ በብዛት እጽዋትና እንስሳት ላይ የሚካሄዱትን ስራ ነው። ሂውመን ጂኖም ወይም ደግሞ የሰው ጂኖም ላይ ጥናት የሚያካሂድ ቡድን አለ። የዛ ቡድን መሪ የእነሱን ኤክስፒሪየንስ እንዲያቀርብ እድል ተሰጥቶት ነበር እና ሁሉም እዛ ጋር የነበረ ሰው በሙሉ ተሰብስቦ ይሰማው ነበር እና ይሄ የሆነው የሂውመን ጂኖም ፕሮጀክት ወይም የሰውን ዘረመል ተንትኖ ማስቀመጥ የሚገባው የሂውመን ጂኖም ፕሮጀክት ነው። ይሄ ፕሮጀክት ካለቀ ከ10 ዓመት በኋላ ነው ይሄ ሰው ያቀርብ የነበረው እና ምንድነው ያለን ብዙዎች ፉል ጂኖም ሲሰራ ወይም ደግሞ የአንድን ፍጥረት ፉል ጂኖም ከሰራን በኋላ ብዙ ነገሮች ክፍትፍት እንደሚሉ ግልጥልጥ እንደሚሉ ነው የምናስበው። እኛ ግን እንደዛ አይደለንም። ከ10 ዓመት በኋላ ሪቪው ስናደርግ የገባን ካሰብነው በላይ የሰው ጂኖም ውስብስብ እንደሆነ ነው። የሰው ዘረመል የጂኖች ጥንቅር ብቻ አይደለም፣ ወይም ደግሞ የዲኤንኤ ኒውክሊዮታይድ የሚባሉ አሉ። የነሱ ድርድር ብቻ አይደለም፣ በጣም የተወሳሰበ ኢንተራክሽን በጂኖች መካከልም አለ። ስለዚህ 10ኛ ዓመት ላይ መጀመሪያ አስበን የነበረው ልክ እንደጨረስን በቃ የሰውን ችግር ሁሉ እንፈታለን፣ ይሄ ጄኔቲክ ዲዚዝ ወይም የዘረመል በሽታዎችን ሌላውንም ለማከም መፍትሄ ለመስጠትም በቃ ሁሉ ነገር በእጃችን እንደገባ አስበን ነበረ። ይሄው 10 ዓመት ሆነን ስቲል ያልፈታናቸው ጥያቄዎች አሉ። ካሰብነው በላይ በጣም የተወሳሰበ ነው ብሎ ሲናገር ሰማሁት እና አይ ቲንክ በየዘርፉም እንደዚሁ ነው። ይጠቅማል የዘረመል ሲኩዌንስ የሆነ ስፔሽስን ወይም ደግሞ የሆነ ስነ ፍጥረትን መስራት ይጠቅማል ለምንሰራው ስራ፣ ለምናደርገው ነገር ከበሽታ አንጻር ሰውም ይሁን እጽዋትም ላይ ይሁን እንስሳትም ላይ የሚኖረው ፋይዳ አለ። ግን ደግሞ ያንን አደረግን ማለት ለሁሉ ነገር መልስ አገኘን ማለት አይደለም። ለምሳሌ አሁን ስለ ነፍስ፣ ስለ መንፈስ ሳይንስ ለዛም በፍጹም መልስ ማግኘት አይችልም። ያው ሳይንስ ብዙ ጊዜ የሚሰራው ሀው የሚለውን ነው። የሆነ ነገር ያገኛል፣ ከዛ ያችን ያገኘውን ይሄ ነገር እንዴት እንደዚህ ፕሮሰስ ሆኖ መጣ፣ ምንድን ነው የሚለውን ይተነትንልናል። ዋይ የሚለውን ግን መልስ አይሰጥም። ማለት ለምን ሰው ተፈጠረ፣ የመኖራችን ዓላማ ምንድን ነው ለሚለው ነገር መልስ የለውም። ነገር ግን የሰው ኮምፖዚሽኑ ምንድን ነው፣ ሰው ውስጥ ያለው የደም ኮምፖዚሽን፣ የሴሎቹ እዛ ውስጥ ያለው ዘረመል ምንድን ነው፣ ፊዚዮሎጂ ምን ይመስላል፣ እንዲህ የሚለውን እንደገና ደግሞ እንዴት ይሄንን ማድረግ እንችላለን፣ ይሄንን እንዴት መስራት እንችላለን፣ እንዴት ማስተካከል እንችላለን የሚለውን ሀውን አድሬስ ያደርጋል። ዋይ ለሚለው የነፍስ መልስ ግን መልስ ሊኖረው። እስኪ ወደ ሳይንሱ ጠለቅ ብለን እንግባና ይሄ ዓለም የሰው ዓለም ነው። እግዚአብሔር ለሰው ልጆች የሰጠው ሰዎች በበላይነት እንዲያስተዳድሩት የተሰጠ የሰው ዓለም ነው እና እንግዲህ እንደ ሳይንቲስት ዘረመልን ኤዲት የማድረግ ወይም የማስተካከል ስራዎችን ትሰራለህ። እግዚአብሔር አዳምን እችን የምድረ ኤደን ገነትን እንዲያስተካክል፣ እንዲገዛ፣ እንዲኮተኩት፣ እንዲያለማ ሰጥቶታል። እግዚአብሔር ደግሞ እችን ምድር ለእኛ ኃላፊነት ሰጥቶናል፣ እንድንንከባከብ፣ ስቲዋርድሺፕ በኃላፊነት እንድንንከባከብ ሰጥቶናል። እና ሁለት አይነት ጎራዎች አሉ። አንደኛው ጎራ ምንድን ነው የሚለው እግዚአብሔር አንድን ዘር ሰጥቶናል፣ ያንን ዘር መንካት የለብንም። አንድ ስንዘራ 3 የሚያፈራ ከሆነ 3ቱን ማፍራት አለበት እንጂ አስተካክለ ነው በጣም ብዙ እንዲያፈራ ማድረግ የለብንም። በእግዚአብሔር ስራ እንደ መግባት ነው ይላሉ።
አንዳንዶች ደግሞ አይ እግዚአብሔር እንደውም እንድናበዛ ነገርን በደንብ አድርገን እንድንሰራ ፈቃዱ ነው፣ ነገር እንዲበዛ የሚፈልግ አምላክ ነው። ስለዚህ ለሰው ልጅ በሰጠው ጥበብ ምርታማነት ቢበዛ ወይም ደግሞ በሽታ መከላከል የሚችሉ ዘሮችን ቢስተካከሉ ችግር የለውም የሚሉ ሁለት ክርክሮች አሉ እና እንደ ወንጌል አማኝና እንደ ሳይንቲስት በዚህ ጉዳይ ላይ ምን ትላለህ? ያ ጥሩ ፖይንት ነው ያነሳኸው። አይ ቲንክ እንግዲህ ኃጢአት ወደ ሰው ልጆች ከመጣ በኋላ ወይም ወደ ምድር ከመጣ በኋላ ምድሪቷ የተባለችው እሾክና አሜኬላ ነው የተባለችው። ከዛም ደግሞ ለአዳም በወዝህ ጥረህ ግረህ ነው የተባለው እና ለእኔ እነዚህ ክሪቲካል ናቸው። ምክንያቱም እሾክና አሜኬላ ሲል ያው እንግዲህ በሽታን ማለቱ ነው። እንደገናም ደግሞ ከሰው ጤና ጋር የሚገናኙትን የግብርናን ምርት ማነቆችን እነዚህ ነገሮች ናቸው እና ለአዳም የተነገረው በዚህ በቃ እሾክና አሜኬላ በምታበቅል ምድር ውስጥ ታግለህ ሰርተህ በላብህ በወዝህ ኑር ነው ብላ ነው የተባለው እና ምናልባት ይሄንን ሀሳብ ወደ ኋላ ተወሰነ ዓመት ስትወስድ ኦፍኮርስ የተለየ የሆነ ሳይንሳዊ ቴክኖሎጂካል ነገር ላይጠቀም ይችላል። መሬቲቷን አርሶ አልምቶ መመገብ ይችላል። ከተወሰነ ጊዜ በኋላ ግን የሰው ልጅ ፕሮፐርሊ የተሰጠውን ሪሶርስ ካለመጠቀምም የተነሳ ምድሪቱ እሾክና አሜኬላ እንትኗ እየበዛ መጣ። ስለዚህ ለሰው ልጅ ሰርቫይቭ ለማድረግ ትልቅ ቻሌንጅ ውስጥ ገባ ማለት ነው። ራሱን በምግብ መቻል አለበት፣ ጤናው መጠበቅ አለበት። እነዚህ ነገሮች መሆን አለባቸው። ስለዚህ አዳም የተባለው ጥረህ ግረህ ነው። ስለዚህ ይሄ ሳይንቲፊክ ኤክሰርሳይዝ ሌቭሉ ነው የሚለያየው እንጂ ያንም የተነገረው እንዲጥር ነው። አሁንም ጥረት ነው። ጥረቱ ላቦራቶሪ ውስጥ ሊሆን ይችላል፣ ጥረቱ ኢንዱስትሪ ውስጥ ሊሆን ይችላል፣ ጥረቱ እርሻ ላይ ሊሆን ይችላል፣ ጥረቱ ኮምፒውተር ላይ ሊሆን ይችላል። በየትኛውም አግባብ ጥሮ ግሮ ምርት መጨመር፣ ጥሮ ግሮ መድኃኒት መፈለግ፣ ጥሮ ግሮ ለሰው ልጅ ጠቀሜታ ያላቸውን ነገር መስራት ተገቢ ነው። እዚህ ጋር ግን በጣም ክሪቲካል ነገር አለ። እንግዲህ ቴክኖሎጂ ኑሮን ያቀላል። የሰው ልጆች ቤዚክ ኒዶችን ከማሟላት አንጻር የሚኖረው ፋይዳ ከፍ ያለ ነው። ግን ደግሞ ኢቲክስ የሚባል ነገር አለ። እንደገናም ደግሞ ከሴፍቲ አንጻር በደንብ መመዘን አለበት። የትኛውም ቴክኖሎጂ የራሱ የሆነ ቻሌንጅ አለ ወይም የራሱ የሆነ የማይፈለግ ፓርት አለው። እንግዲህ በሳይንሱ ዘርፍ ላይ ብዙ ጊዜ የመጀመሪያው ቴክኖሎጂ ተብሎ የሚታሰበው እሳትና ሹል ድንጋይ ሹሎ መጠቀም ነው። ሁለቱም የራሳቸው ጠቀሜታ አላቸው። ሁለቱም ደግሞ ይጎዳሉ። ሹል የሆነ ድንጋይ ጸብ ሲነሳ በቀላሉ አንዱን አታክ አድርጎ ነፍስ እስከ ማጥፋት ሊደርስ ይችላል። እሳትም እንደዛው። እነዚህ ቴክኖሎጂዎች ጉዳት ስላላቸው እናቁም ብንል ምን ሊፈጠር እንደሚችል ማሰብ ይቻላል። ምክንያቱም እሳት እንደ አደጋ ከተለቀቀ ቤትንም ሰፈርንም ሊያጠፋ ይችላል። ደግሞም በተገቢ ሁኔታ ጥቅም ላይ ካዋል ነው ደግሞ ለሰው ልጅ ያንኑ ያክል ጠቀሜታ ይኖረዋል። ኤሌክትሪክን መውሰድ ይቻላል። ኤሌክትሪክ ፓወር ጠቀሜታው ከፍ ያለ ነው። ግን ደግሞ የሴፍቲ ሕግ አለው። ያንን ሴፍቲ ሕግ ካልተገበርን አደጋው የባሰ ነው። የትኛውንም ቴክኖሎጂ ጥራልኝ የራሱ የሆነ የሴፍቲ ሕግ አለው። በተለይ ደግሞ ከላይፍ ሳይንስ ጋር በተገናኙ ባዮሴፍቲ ከሚባለው ወይም ባዮሴኪሪቲ ባዮሴፍቲ ከሚባለው በተጨማሪ ደግሞ ኢቲክስ አለ። ስለዚህ ለዚህ ነው አገራት ባዮቴክኖሎጂን ሁሉም ሀገር ይጠቀመዋል፣ እየተጠቀመም ነው ያለው። ግን ሁሉም ሀገር የራሳቸው የሆነ ኢቲካል ቦርድ አላቸው። ከተቋም ጀምሮ ማለት ነው። የተቋም ኢቲካል ኮሚቴ ከዛ ሄዶ በአገር ደረጃ ኢቲካል ቦርድ አላቸው። ሁሉም ሀገራት ደግሞ የራሳቸው የሆነ የባዮሴፍቲ እና ባዮሴኪሪቲ ህግ አላቸው፣ አዋጅ አውጥተው ማለት ነው። ይሄ ዓለም አቀፍ ፕራክቲስ ነው። ስለዚህ ይሄን ቴክኖሎጂ ስትጠቀም ምን ማድረግና ማድረግ እንዳለብህ እንደሌለብህ የሚገልጹ አሉ። ለምሳሌ ያክል የጂን ኤዲቲንግን ካየን ወይም የዘረመል አርትዖትን ካየን ብዙ ስራዎች እየተሰሩ ነው በግብርናውም በጤናውም ዘርፍ ላይ። ነገር ግን ወደ እንትን ስንመጣ ወደ
ጀርም ላይን ወይ ጀርም ላይን ኢዲሽን የሚሉት አለ። ያ ማለት የዘር ፍሬ ላይ የሚደረግ ኢዲሽን ወይም ማስተካከያ የትኛውም ሀገር ባን ያደረገው ነው፣ የተከለከለ ነው። ከባዮሴፍቲ ሕግም እንደገናም ደግሞ ከኢቲክስም አንጻር ሙሉ ለሙሉ የተከለከለ ነው። ሌላው ደግሞ ልክ እንደ ሱፐር ሕፃን ወይም ደግሞ ሕፃናት ላይ የሚደረገውን ጂን ኤዲቲንግ ከጤና ጋር የተገናኘ የተፈቀዱ 1 ወይ 2 ኬዞች አሉ ሕፃናት ላይ ማለት ነው። ስለዚህ ከዛ ጋር የተገናኙትንም ጂን ኤዲቲንግ እዛ ላይ እንዳይካሄድ የተከለከለ አለ። በፈቃድ አይ ቲንክ 2 ኬዞች ይመስሉኛል የተፈቀዱት እንግሊዝ ሀገር። እሱም ለሕክምና ፐርፐዝ ነው። ምን አይነት ኬዞች ናቸው? የአንድ በሽታን የማስተካከልና የማረም ስራ ነው። ምክንያቱም የአንድ ዲኤንኤ መዛባት ነው ያንን በሽታ ያመጣው። ስለዚህ ያንን በሽታ የማስተካከል ስራ ብቻ ነው። እሱም የህግ ማዕቀፍን ተከትሎ ዩኬ ላይ የተካሄደ ነው። ማዕቀፍን ተከትሎ ፈቃድ አግኝቶ የተሰራ ነው። በዛም ያንን ፊክስ አድርገውት ከዛ ውጪ የሰው ልጅ ላይ የሚደረገውን የጂን ኤዲቲንግ የትኛውም ሀገር ክልክል ነው ማለት ነው። ስለዚህ እነዚህን ቴክኖሎጂዎች ስንጠቀም ባዮቴክኖሎጂም ይሁን ወይም ደግሞ የዘረመል ምህንድስናም ይሁን ወይም ደግሞ ጂን ኤዲቲንግ ወይም የዘረመል አርትዖትም ይሁን እነዚህን ቴክኖሎጂ ስንጠቀም የኤቲክስ አካሄዶች አሉ፣ ፕሮቶኮሎች አሉ። ፈቃድ ማግኘት አለበት ከሚመለከተው አካል። ሁለተኛ ደግሞ አገራት የራሳቸው የሆነ የባዮሴፍቲ እና ወይም ደህንነተ ህይወት እና የባዮሴኪሪቲ ህግ አለ። በፓርላማ የሚጸድቅ ህግ አለ። እሱን ለመተግበር ደግሞ ያንን ህግ ወደታች ለማውረድ ደግሞ ሬጉሌሽኖች አሉ። ሬጉሌሽኑን ለመተግበር ደግሞ ዳይሬክቲቮች አሉ። እኛም ሀገር አለን፣ ሌሎችም ሀገራት አሉ። ስለዚህ በጥብቅ ቁጥጥር የሚካሄድ የምርምር ስራ ነው ማለት ነው። ስለዚህ ተቋማት ኃላፊነት ተሰጥቷቸው ይሄን ሬጉሌት የሚያደርጉ ተቋማት አለ። በዚህ ሬጉሌሽን ነው የሚካሄደው እንጂ ሰው በዘፈቀደ እንደ ልቡ የሚያደርገው ቴክኖሎጂ አይደለም ማለት ነው። ይሄ እንግዲህ ሰውም ላይ እንደገናም ደግሞ እጽዋትም ላይ ለሚደረጉ ነገሮች እንዲህ አይነት ጥብቅ ህጎች አሉ። እኛ ሀገር ባለው ህግ ግን ከእጽዋት ጋር በተገናኘ እነዚህን ነገሮች ለመስራት የሚፈቅድ ህግ አለ። ከሚመለከተው መስሪያ ቤት ፈቃድ አግኝቶ እነሱ ሱፐርቫይዝ እያደረጉ ስራውን ማስኬድ ይቻላል ማለት ነው። ስለዚህ የህግ ማዕቀፍ በትክክል ስትሪክትሊ ስራ ላይ መዋል አለበት። እስኪ ስለ 10 ዓመቱ የቴክኖሎጂ ሮድማፕም እናነሳለን እና እንግዲህ ሀገራችን ገና በጣም ብዙ ተስፋ ታደርጋለች ከባዮቴክኖሎጂ። ምክንያቱም ባዮቴክኖሎጂ በጣም በሰራህ ቁጥር ስፔሻሊ ደግሞ ከአርቲፊሻል ኢንቴሊጀንስ ጋር አንድ ላይ ከሰራ ምርታማነት እንዲጨምር በማድረግ በምርት ወይም በምግብ ራሳችንን እንድንችል የሚያደርግ ትልቅ ተቋም ነው እና ኢትዮጵያ ተስፋ ታደርጋለች እና እስኪ የ10 ዓመቱን አሁን ከ2026 ከ2035 ድረስ የተዘጋጀ የቴክኖሎጂ ሮድማፕ አለና ከዚህ ምንድን ነው የምንጠብቀው? ምርታማነትን ከማግኘት ወይስ ኢትዮጵያ ከ10 ዓመት በኋላ በምርት ምን ላይ ትደርሳለች ብለህ? እንግዲህ እንደ ምርምር ወይም ሪሰርች ዴቨሎፕመንት ሴክተር ባዮቴክን ወስደን ካየን እኔ ምናልባት ከሌሎቹ ዘርፎች በተሻለ የተሟላ ሰነዶች የተዘጋጁለት እንደ ሀገር በደንብ አስበን ይጠቅመናል ብለን ማንም ሳይገፋን በራሳችን ወስነን የገባንበት ነው ማለት እችላለሁ። ምክንያቱም ባዮቴክን ከወሰድን ለምሳሌ የ10 ዓመት ሮድማፕ አለን። ይህን 10 ዓመት ሮድማፕ ደግሞ ወደ መሬት ለማውረድ ምን ያስፈልጉናል፣ ካሪኩለማችን እንዴት እናስተካክል፣ ከኢንፍራስትራክቸር አንጻር ምን ያስፈልገናል የሚል ሰነድ ወጥ የሆኑ ሰነዶች በየዘርፉ ተዘጋጅተዋል። በተጨማሪ ደግሞ ፕሮግራሞች አሉ። በአግሪካልቸር የአግሪካልቸር ባዮቴክኖሎጂ ፕሮግራም፣ የኢንዱስትሪያል ፕሮግራም አለን። ስለዚህ ከሌሎቹ በተሻለ አገራዊ ሰነዶች ተዘጋጅተውለት ምርምር እየተሰራበት ያለ ነው ብዬ ነው ማምነው እና ይሄ ደግሞ እንደ ሀገር ውጤታማ ያደርገናል። ምክንያቱም ባዮቴክኖሎጂ እንግዲህ ሪሰንት ሳይንስ ነው። በተለይ አዳዲሶቹ ዴቨሎፕመንቶችን ካየን በጣም አዳዲስ ግኝቶች፣ አዳዲስ ውጤቶች የሚገኙበት ዘርፍ ነው። በዓለም ደረጃ ደግሞ ከፍተኛ ፉክክር ያለበትም ዘርፍ ነው።
በቀላሉ አሜሪካንና ቻይናን ማየት ይቻላል። ብዙ በጦር መሳሪያ አካባቢ ያለ ፉክክር እንዳለ ቢሆንም ስፔሲፊካሊ ኤአይ እና ባዮቴክ ወይም ጂኖሚክስ የሚባለው ፊልድ ላይ ከፍተኛ ፉክክር አለ ሁለቱ መካከል እና አስደማሚ የሆኑ ግኝቶች በሁለቱም ዘርፎች አሉ። ስለዚህ በቀጣይ አገራት ቀዳሚ የሚሆኑበት ቴክኖሎጂዎች ከተባለ የኤአይ እና የባዮቴክ ዘርፎች ናቸው። አሁን ደግሞ በሚያስገርም ሁኔታ ባዮ ኮንቨርጀንስ ተብሎ ባዮቴክኖሎጂ እና ኤአይ ኮንቨርጅ እያደረጉ ነው፣ ወደ አንድ እየመጡ ነው። ምክንያቱም ኤአይ የባዮቴክን ስራ እያቀለለ ነው። ለምሳሌ አንዱን ኤግዛምፕል እንትን ብልልህ ቅድም ስለ የሰውን ዘረመል ሲኮንስ ለማድረግ አንስቼልሃለሁ። የሰውን ዘረመል ሲኮንስ ተደርጎ አልቲሜትሊ ምንድን ነው ቢባል አንዱ ነገር ምንድን ነው ፐርሰናላይዝድ ሜዲሲን የሚባል ነገር አለ። አሁን እያደገ የመጣ ፊልድ ነው። ፐርሰናላይዝድ ሜዲሲን ወይም የግል ሕክምና ማለት በአንተ ጂኖም ወይም በእኔ ጂኖም መድኃኒቶችን ፕሪስክራይብ ማድረግ ነው። ይሄንን ደግሞ የሚያሳልጠው ኤአይ ነው። ስለዚህ የኔ ጂኖም ይሰጠዋል። ደን ኤአዩ የትኛውን መድኃኒት በየትኛው ዶዝ ቢወስድ ሞር ፈጥኖ ሪከቨር ያደርጋል ወይም ፈጥኖ ይሻለዋል የሚለውን ፕሬዲክት ያደርግልናል። ስለዚህ እነዚህ ሁለት ሳይንሶች አዲስ ደግሞ ሲንቴቲክ ባዮሎጂ የሚባል አለ። ስቲል የሁለቱም ውህድ ነው። ሲንቴቲክ ባዮሎጂ ባዮሎጂካል ሳቤውን ይዞ ወይም ደግሞ ውስብስብ የሆነውን ባዮሎጂካል ስራ በፋብሪካ ደረጃ የማምረት አይነት ነው እንግዲህ ሲንቴቲክ ባዮሎጂ የምንለው እና እዛ ሊቪንግ ሲስተም የሚሰራውን እዚህ ጋር ዲዛይን ተደርጎ እንዲሰራ ማድረግ ነው። እዛ ውስጥ አውቶሜሽን ይኖራል። ስለዚህ ኤአይም የራሱ ሮል ይኖረዋል ማለት ነው። ስለዚህ እነዚህ ፊልዶች ወደ አንድ መምጣታቸው በዘርፉ ላይ በጣም እመርታዊ ለውጥ እንዲያመጣ እድል ይፈጥራል ማለት ነው። በዛኑ ያክል ደግሞ ስጋቶችም አሉት። ሁለቱ አንድ ላይ መምጣታቸው ደግሞ በኤአይም እንደ ስጋት የሚቆጠሩት ነገሮች አሉት። እንደገና ደግሞ ባዮቴክም ላይ ስጋቶች አሉ። ስለዚህ እነዚህን ስጋቶች ማድረቅ የምንችለው የህግ ማዕቀፍ እና ፍሬምወርክ በማስቀመጥ ነው ማለት ነው እንጂ በመሸሽ አይደለም። በመሸሽም በመተውም አይደለም። ይልቁኑ ደግሞ በእነዚህ ሁለት የመፎካከሪያ ዘርፎች በተቻለ መጠን ኢኔብሊንግ ኢንቫይሮንመንት መፍጠር ይኖርብናል። ኢኔብሊንግ ኢንቫይሮንመንት ማለት ምንድን ነው? አንደኛ የሰለጠነ ሰው ኃይል ያስፈልገናል። በዘርፉ በሁለቱም ዘርፍ የሰለጠነ ሰው ኃይል ያስፈልገናል። አሁንም እንደ ሀገር እየሰራን ያለ ነው። የሰለጠነ የሰው ኃይል ደግሞ ኢንፍራስትራክቸር ይፈልጋል። መሰረተ ልማት፣ የምርምር መሰረተ ልማት ሰው አሰልጥነ የሚሰራበት ላቦራቶሪ ከሌለ፣ የሚሰራበት ወርክሾፕ ከሌለ ጥቅም የለውም። ስለዚህ ወርክሾፖች፣ ኢንፍራስትራክቸሮች ያስፈልጉታል፣ ላቦራቶሪዎች ያስፈልጉታል ማለት ነው። ከዛ በተጨማሪ ደግሞ ሌላ ኢኔብሊንግ ኢንቫይሮንመንቶች ያስፈልጉታል። ጥሩ የሆነ የፖሊሲ ማዕቀፍ፣ ጥሩ የሆነ ሬጉላቶሪ ፍሬምወርክ ወይም የህግ ማዕቀፍ ያስፈልገዋል። ካፒታል ያስፈልገዋል። ምክንያቱም እነዚህ ነገሮች ኖሌጅ ኢንቴንሲቭ ናቸው፣ ካፒታልም ኢንቴንሲቭ ናቸው። ስለዚህ እነዚህ ረን ለማድረግ ካፒታል ያስፈልጋል። ስለ ህግ ማዕቀፉ ቴክኖሎጂው ከህጉ ቀድሞ እየሄደ ከሆነስ ለምሳሌ ቴክኖሎጂ በጣም እየፈጠነ ነው። የኤአይ ቴክኖሎጂ የመንግስትም ትኩረት አርቲፊሻል ኢንቴሊጀንስ ላይ በጣም ትኩረት ሰጥቶ መንግስት እየሰራ ነው ያለው እና ህጉ ዘግይቶ ቴክኖሎጂው ቢቀድም ለምሳሌ እንደ ሀገራችን የሃይማኖት ሰኞች ሀገር ነው። ኢቲክስ አለ የራሱ እና ለምሳሌ በአሁኑ ቴክኖሎጂ አንድን ሰው አእምሮውን በኤአይ እንዲመራ ማድረግ አንድ ሰው በአርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አስተውሎት ከኖርማል ከፍጥረታዊ ሰው የበለጠ እንዲያስብ በማድረግ አካሉን ደግሞ በባዮ ቴክኖሎጂ እንዲያንቀሳቀስ በማድረግ ሁለቱ ኤአይ እና ወይም አርቲፊሻል ኢንቴሊጀንስ እና ባዮ ቴክኖሎጂ አንድ ላይ ተጣምረው አንድን ሰው ወደ ማሽን የሚቀየሩበት ጊዜ ቢመጣ እና ቢቀድመን ህጉንና ቴክኖሎጂው እየተጣጣመ ነው ወይ? አሁን ያለበት ሁኔታ እንዴት ነው? አይ ቲንክ ኢምፖርታንት ኢሹ ነው ያነሳው። የብዙ ዴቨሎፒንግ ካንትሪ ወይም በማደግ ላይ ያሉ ሀገራት ችግር እና ተግዳሮት ኢትዮጵያንም ጨምሮ ይሄ ነው። ቴክኖሎጂውና የህግ ማዕቀፉ ወይም ሬጉሌት የማድረግ አቅማችን እኩል እየሄደ አይደለም። ቴክኖሎጂ በጣም ፈጣን ነው። በየጊዜው አዳዲስ ነገሮች ይመጣሉ። በተለይ ደግሞ የሁለቱ ሳይንሶች ወደ አንድ መምጣት ወይም ደግሞ የባዮቴክ ሳይንስን በኤአይ የመደገፍ ስራዎች መኖራቸው አንዳንድ ዲስከቨሪዎች፣ አንዳንድ ኢንቬንሽኖች እንዲፈጥኑ አድርጓል። ሌላ ጊዜ በብዙ የኮምፒውተር ስራ ትንተና የምታገኛቸው ዩኒክ ጂኖች ወይም የምታገኛቸው ዩኒክ ነገሮች አሁን ኤአይ ወዲያው
ማምጣት ጀምሯል። በቀጥታ ወዲያው ዲስከቨር ማድረግ ጀምሯል። ስለዚህ ይሄ ነገር አዳዲስ ግኝቶች ዓለም ላይ እንዲበራከቱ ሆኗል። ዓለም ላይ መበራከት ብቻ ሳይሆን ደግሞ ግሎባላይዜሽን ደግሞ እነዛን ግኝቶች ፈጥኖ ቤታችን ማምጣት ጀምሯል። ስለዚህ ይሄ ተግዳሮት አለ፣ ደግሞም ሲሪየስሊ ሊሰራበት የሚገባ ነው ብዬ ነው የማስበው። ልክ ሳይንሱ ላይ ሰዎች ትሬን እንደምናደርገው ሳይንሱ ላይ ሰዎች እንደምናበቃው የሬጉላቶሪ ክንፋችንንም ከዛ ባልተናነሰ ሁኔታ ጠንካራ ማድረግ አለብን። ያኔ ልክ ያልሆኑ ነገሮችንም ማስቆም ሬጉሌት ማድረግ እንችላለን። ይሄ ከፍርሃት ሳይሆን በእውቀት መከልከል እንችላለን። አሁን ብዙ ጊዜ የሚደረጉትን ነገሮች ካየን ከፍርሃት የሚመነጩ ነገሮች ናቸው። ከፍርሃት ወጥተን አይ እነዚህ ነገሮች ለሀገር ይጠቅማሉ፣ ስለዚህ መሄድ አለባቸው ማለት መቻል አለበት ሬጉላቶሪ። ስለዚህ እኩል ፔስ እንዲሄዱ ሬጉላቶሪውንም ከተመራማሪው እኩል ማብቃት ይኖርብናል። ባዮቴክኖሎጂና ሰው ሰራሽ አስተውሎት መቀናጀታቸው ለባዮቴክኖሎጂ ጠቃሚ ሆኖ አግኝተዋል እና ጥያቄ ምንድን ነው? ኤአይ የተሰጠውን ዳታ ነው አናላይዝ የሚያደርገው እና ባዮቴክኖሎጂ ደግሞ ጤና ላይ ይሰራል፣ ግብርና ላይ ይሰራል እና የግብርናው የሀገሪቱ መረጃ ወይም ደግሞ የጤናው መረጃ ቋት ውስጥ ካላገኘው በስተቀር በቂ መረጃ ካሌለው ኤአይ በራሱ ምንም ሊፈጠር አይችልም እና እዛ ላይ ምን እየተሰራ ነው ያለው? ያ እንግዲህ ማለት ኤአይ በጣም ዴታ ኢንቴንሲቭ ነው። ዴታ ማግኘት አለበት። እንደ ግሎባሊም አሁን ያሉትን ነገሮች ካየን ኤአይ ጀነሬት የሚያደርጋቸውን ነገር ካየን ባያዝነስ አለበት ተብሎ ነው የሚታመነው። ምክንያቱም በቂ ዳታ ከአፍሪካ የለውም፣ በቂ ዳታ ከኛ የለውም። ስለዚህ በብዛት ዳታ ያለው ከምዕራባውያን ነው። ስለዚህ ብዙ የሚሰራቸው ነገሮች ከምዕራባውያን አንጻር ነው የሚያመጡት። እኛ ኢቭን ዳታም ቢኖረን በወረቀት ሸልፍ ላይ ከማስቀመጥ በዘለለ አክሰሰብል የማይሆንበትም አለ። ስለዚህ የሚሰራቸው አንዳንድ ነገሮች ትንሽ ወደ ምዕራባውያን ያጋደለ ነው። ምክንያቱም ያለው ዴታ የምዕራባውያን ስለሆነ ማለት ነው። እንግዲህ ከዴታ አንጻር እንደ ሀገር የዴታ ፕሮቴክሽን ሕግ አለን። ስለዚህ ዳታዎቻችን በተወሰነ ደረጃ የሚመነጩ ዳታዎችን ጥቅም ላይ ለማዋል ጥሩ ፍሬምወርክ አለን ብዬ ነው የማስበው። ነገር ግን በበቂ ሁኔታ የኢትዮጵያ የእጽዋትም እንበለው የእንስሳትም ወይም ያለን ሀብታችን ፕሮፐርሊ ሲኮንስድ ሆኖ ዲፖዚትድ አልሆነም። እዛም ጋር ደግሞ የተወሰነ ሪዘርቬሽን አለን። ምክንያቱም እነዚህን ዳታ ጀነሬት እናደርጋለን፣ ቀጥታ ግሎባል ፑል ውስጥ ነው የምናስገባው። ስለዚህ የዴታ ባለቤትነትም ጥያቄ አለ። ስለዚህ ከዚህ አንጻር አሁን በስፋት እንደ ዲስከሽን ፖይንትም እንደ አሰራር የምንሄድበት ብለን እኛም እየተነጋገርን ያለነው ሌላም አፍሪካን ኮሊጎቻችንም ጋር ያለ ኮንሰርን ምንድን ነው? እንደ አፍሪካ የራሳችን የሆነ ዴታ ሪፖዚተሪ ሊኖረን ይገባል። እንደ ኢትዮጵያም የራሳችን የሆነ ዴታ ሪፖዚተሪ ሊኖረን ይገባል። ያኔ ዩኒክ ሀብት አለን። እንግዲህ እኛ ከዳሉል ጀምሮ እስከ ራስ ደጀን ድረስ እስከ ከፍታ ድረስ በመካከል ደግሞ የተለያየ ነገር ያላቸው በጣም ኤክስቴንሲቭ ፕላቶ እንትን ላይ ያለ ባሌ ማውንቴን ላይ ብዙ ዩኒክ ነገሮች አሉ እና እነዛን ዩኒክ ነገሮች ሲኮንስ አድርገን ደፍረን ለማስቀመጥ የሚያስችለን የራሳችን የሆነ ዴታ ስቶሬጅ ሲኖረን ነው። ስለዚህ እንደዚህ አይነት ባዮ ባንኮች እና ከዛ ጋር ተያያዥ የሆኑ ኢንፍራስትራክቸሮች እንደ ሀገር ያስፈልገናል። ያኔ በበቂ ሁኔታ ይኖረናል። ኦፍኮርስ አክሰስ ፖይንት ሰጥተን ደግሞ ሌሎች በእኛ እውቅና አክሰስ እንዲያደርጉ ማድረግ ይቻላል። ጠቀሜታም እንዲኖረው ኢቭን የውጭ ምንዛሪ ምንጭም ማድረግ እንችላለን እንዲህ አይነት ነገሮችን እና እንዳልከው አነስተኛ ዳታ ነው ያለው፣ ግን ደግሞ ተጨማሪ ስራዎች ያስፈልጋል። ያን ተጨማሪ ስራዎች ለመስራት ደግሞ የሲኩዌንሲንግ ፋሲሊቲ ያስፈልጋል። እንደገናም ደግሞ ያንን ለማድረግ ካፒታል ኢንቨስትመንትም ያስፈልጋል። ያንን ካረግን በቂ ዳታ ጀነሬት ማድረግ እንችላለን። ዩኒክ የሆኑትን ስፔሺሶች ወይም ደግሞ ስነ ፍጥረቶች ደግሞ በሀገራችን አቅም በሀገራችን ሁኔታ ስቶር ማድረግ አቅም መፍጠር ይቻላል። አሁን በ10 ዓመቱ የቴክኖሎጂ ሮድማፕ ከ3 አካላት ጋር የመስራት እቅድ አላችሁ። ከግሉ ዘርፍ፣ መንግስት እንዲሁም ደግሞ አካዳሚ ዩኒቨርሲቲዎች ጋር እና
አሁን ደግሞ እየተቋቋመ ያለ የኤአይ ዩኒቨርሲቲ አለ እና ይሄ ዩኒቨርሲቲ ያለው አስተዋጽኦ ምን ሊሆን ይችላል? ለባዮቴክኖሎጂም ለአርቲፊሻል ኢንቴሊጀንስም የሚኖረው ምክንያቱም የሰው ኃይል እጥረት አለ በዘርፉ እና ምን ያህል አስተዋጽኦ ይኖረዋል? እንግዲህ እኔ ባዮቴክን ነው የምመራው። ኤአይ ክቡር ፕራይም ሚኒስትር አናውንስ ሲያደርጉ ነው ባለፈው የሰማሁት። አሁን ደግሞ የተለያዩ እንቅስቃሴዎች እንዳሉ ለመታዘብ ችያለሁኝ። ለእኔ እንደ አንድ ቴክኖሎጂ ላይ እንደሚሰራ ሰው በጣም ኤግዛይት ያደረገኝ ኒውስ ነው ክቡር ፕራይም ሚኒስትራችን ይሄን አናውንስ ሲያደርጉ። እንደ ዓለም ምናልባት ከአቡዳቢ ቀጥሎ ሁለተኛ የኤአይ ዩኒቨርሲቲ ነው የሚሆነው እና ኢትዮጵያ ምን ያክል ቴክኖሎጂ ላይ ሲሪየስ እንደሆነች ሲሪየስ መሆን ብቻ ሳይሆን ደግሞ ስቴፕ ወስዳ ከንግግር ባለፈ ስቴፕ ወስዳ ስራዎችን እየሰራች እንዳለች የተገነዘብኩበት ነው። ባለፈው ኢንተርቪዋቸው ላይ ክቡር ፕራይም ሚኒስትሩ እንደተናገሩት ይሄ ኤአይ ዩኒቨርሲቲ ከዚህ በፊት እንደምናውቀው ክላስሩም ተኮር ዩኒቨርሲቲ አይደለም። ፕራክቲካል ኦሪየንትድ ዩኒቨርሲቲ ዘርፎች ውስጥ ያለውን ደግሞ ችግሮች ነቅሶ የሚያወጣና መፍትሄ የሚሰጥ ዩኒቨርሲቲ ነው የሚሆነው። ስለዚህ እንዲህ አይነት ተግባር ተኮር ኢኖቬሽን ተኮር የሆነ ዩኒቨርሲቲ ኢትዮጵያ ውስጥ በየዘርፉ እስካሁን ከመጣው በላይ ኢምፓክትፉል ስላለ መስራት እና ውጤታማ ለመሆን በትክክል ታቅዶ እየተኬደበት ያለ ነውና እንደ ሀገርም ፕራውድ የምናደርግበት ነው። ይሄን በተለይ ዩኒቨርሲቲ እና ይሄ መቋቋሙ የሰው ኃይልንም ያሟላልናል፣ ኢንዱስትሪዎችንም ያነቃቃልናል። በዘርፎችም ጋራ ደግሞ ግንኙነት ፈጥሮ ውጤታማ ስራዎችን በጋራ እንድንሰራ ፈርቀዳጅ ነው ብዬ ነው የማስበው። ከዚህ ጋር ተያይዞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ የአፍሪካ አርቲፊሻል ኢንቴሊጀንስ እና የጤና ዲጂታል ሻምፒዮን ወይም መሪ ሆነው ተመርጠዋል እና ይሄ ስኬት ካሁን ካለው ከቴክኖሎጂ ሮድማፕ እና ከአርቲፊሻል ኢንቴሊጀንስ ጋር ያለው አንድምታ ምን ይመስላል? ይሄ እንግዲህ ትልቅ ሪኮግኒሽን ነው ማለት አፍሪካን ዩኒየን ፒኤሙ እየሰሩ ያሉትን ስራ ሪኮግናይዝ አድርጎ በዚህ ሌቭል ለሌሎች አፍሪካ ወንድሞቻችን መነቃቃት ይሆናል ብለው ነው ይሄንን አሳይመንት የሰጧቸው። እንደ ሀገር በጣም ፕራውድ የምናደርግበት ነው። ፕላስ ደግሞ ኢን ዘ ራይት ትራክም እንዳለን የሚያሳይ ነው። ሌሎች ኦልሬዲ ትክክለኛ ትራክ ላይ እንዳለን ስላወቁ ነው ይሄንን እያደረጉ ያሉት እና ኤአይ እንግዲህ ቱል ነው፣ መሳሪያ ነው። በዘርፎች በተለያየ ዘርፎች ያሉትን ችግሮች የሚፈታ ማለት ነው። በግብርና፣ በኢንዱስትሪ፣ ማኒፋክቸሪንግ፣ በኢንቫይሮንመንት ምናልባት የወንዞችን ፖሉሽን ሴንስ የሚያደርግ ሴንሰር በማድረግ የጤና ላይ በጤና ዘርፍ አካባቢ ላይ ያሉትን ችግሮች በመቅረፍ ስለዚህ ተጨማሪ ቱል ነው የሚያገኘው ይህ ሴክተር። አሁን የራሱ የሆነ ዘመናዊ ቴክኖሎጂ አሉት እነዚህ ሴክተሮች አሁን ያነሳናቸው ግብርናም፣ ጤናም፣ ኢንዱስትሪም፣ ንግድም ሁሉንም ብትጠራ ያሉት ሴክተሮች በሙሉ በዘርፋቸው ዘመናዊ ቴክኖሎጂ ለመጠቀም ጥረት እያደረጉ ነው ያሉት። እዚህ ጥረት ላይ ነው እንግዲህ ሌላ ቱል የሚጨመርላቸው። ስለዚህ ኢኖቬሽናቸው ደብል ያረጋል። መፍትሄም ከመስጠት አንጻር ፈጣን መፍትሄዎችን ማግኘት እንችላለን ብዬ ነው ማስበው። ስለዚህ ይሄ ትልቅ አቺቭመንት ነው እንደ ሀገር። እንደ ሀገር ለሳይንስ ምርምር እንቅፋት የሚሆነው ምንድን ነው? የታቀደውን ያህል እንዳይሄድ የሚያደርጉ ብዙ ችግሮች ካሉ ምንድን ናቸው? እንግዲህ እንደ ሀገር ትልቁ ተግዳሮት የመጀመሪያው ዘርፉ ተለዋዋጭ ከመሆኑ የተነሳ በዘርፉ የሰለጠነ የሰው ኃይል በበቂ ሁኔታ አለመኖር ነው። ለምሳሌ እኔ በምመራው የምርምር ተቋም ውስጥ ናኖ ቴክኖሎጂ አለ። እንደ ሀገር በጣም ጥቂት ናቸው ያሉን። ባዮቴክ ውስጥ ጂን ኤዲቲንግ ቅርብ ጊዜ የጀመረ ነው። በጂን ኤዲቲንግ የሰለጠነ የሰው ኃይል እንደ ሀገር ያለን በጣም ጥቂት ነው። ምናልባት 5 ወይም 6 አካባቢ ቢሆኑ ነው በጂን ኤዲቲንግ የሰለጠኑ። ሲንቴቲክ ባዮሎጂ ምንም የሰለጠነ ሰው የለም። ሌላው አገር እየሰራበት ነው። እኛ ግን ከረንትሊ ምንም የሰለጠነ ሰው የለንም እና ካለው የቴክኖሎጂ ፔስ ጋራ መሄድ የሚችል የሰለጠነ የሰው ኃይል፣ የምርምር ኢንፍራስትራክቸር አሁን አንድ አዲስ ማሽን ገዛው ብለ ኤግዛይትድ ሆነ ሳጨርስ ሌላ ደግሞ የሱን እጥፍ የሆነ ለምርምር የሚያገለግል ማሽን ይወጣል እና
ምርምር፣ መሰረተ ልማት ከዛ ጋር በተገናኘ ቅድም ያነሳናቸው ከሬጉላቶሪ አንጻርም ደግሞ እንደዚሁ የተወሰኑ ክፍተቶች አሉ ቅድም ያነሳናቸው እና እነዚህ ኢምፖርታንት ፒላሮች ናቸው እና እንደ ሀገርም ቻሌንጅ አሉብን ብዬ የማስበው እነዚህ ናቸው። ኦፍኮርስ ላለፉት ላይክ 8 ዓመት 9 ዓመት እንደዚህ ስራዎች እየተሰሩ ነው። ኢምፕሩቭ እያደረገ ነው በሰለጠነ የሰው ኃይልም በመሰረተ ልማትም እንደው ቅርብ ጊዜ እንኳን የኢናጎሬት የተደረጉትን የአርቲፊሻል ኢንቴሊጀንስ ኢንስቲትዩት ሴንተርን ስናይ የአርመር ሃንሰን ሪሰርች ኢንስቲትዩትን ስናይ እንደ ሀገር በዘርፉ የሀገሪቱ ኢኮኖሚ እና አቅም በሚፈቅደው መጠን ኢንቨስት እየተደረገ ነው። ግን አሁን ላለን ከ120 ሚሊዮን በላይ ለሆነ ህዝብ በቂ ነው ብዬ አላስብም። ተጨማሪ የምርምር ኢንቨስትመንት ያስፈልጋል ባይ ነኝ። እንደ ወንጌል አማኝ፣ እንደ ሳይንቲስት፣ እንደ ባዮቴክኖሎጂ ከፍተኛ አመራር ስለ ኢትዮጵያ ስታስብ፣ ምክንያቱም ኢትዮጵያውያን ከረሃብ መላቀቅ ይፈልጋሉ። ምርትና ምርታማነት ጨምሮ ረሃብ ከምድራችን እንዲጠፋ እንፈልጋለን። ለዚህ ደግሞ የተማሩ ሳይንቲስቶች እግዚአብሔር በእነሱ ኃላፊነትን ሰጥቷቸዋል ብዬ አምናለሁ። እናንተ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ ካለ ስለዚህ በምንሰራበት መስሪያ ቤት ብርሃንነታችን፣ ጨውነታችን መገለጥ አለበት እና እግዚአብሔር እንግዲህ እድልን ሰጥቶሃል ምርታማነትን ለመጨመር፣ በሽታን የሚከላከሉ ድርቅን የሚከላከሉ አዝርትን ለማምረት ምርምር የሚደረግበት ትልቅ ተቋም ዋና ዳይሬክተር ነህ እና ስለ ኢትዮጵያ ስታስብ ምን ታስባለህ? እኔ ስለ ኢትዮጵያ ሳስብ ትልቅ ተስፋ ነው የሚታየኝ። አሁን አይደለም ኢቭን ቀደም ባሉት ዓመታት እንኳን ትልቅ ተስፋ ነው የሚታየኝ። ምክንያቱም ብዙ ሪሶርስ ያላት ሀገር ነች እና እግዚአብሔር እነዚህ ሪሶርሶች በከንቱ አልሰጠም። የትኛውም የኢትዮጵያ ክልል ብትሄድ ሌላ ሀገር የሌለ ነገር ታገኛለህ እና ምናልባት እኛ አይናችንን ከፍተን ገልጠን አላየነውም። ኦፍኮርስ አሁን ብዙ ለውጦች አሉ እንጂ እግዚአብሔር እቺን ሀገር በብዙ ነገር ሊባርካት ስለፈለገ ነው ይህን ሪሶርስ የሰጣት። ቅድም እንዳልነው ከዳሉል ጋር ስትሄድ አስገራሚ የሆነ ሌላ ዓለም የሌሉ ክምችቶች አሉ። ኢንተርምስ ኦፍ ሚነራልም በለው ሌሎች ነገሮች። እንደገና ደግሞ ሃይላንዱም ላይ ስትሄድ ደግሞ አስገራሚ ነገር ታገኛለህ እና እነዚህ ነገሮች እግዚአብሔር ምድሪቱን በሆነ ሰዓት ሊያነሳት እንደፈለገ ማሳያ ናቸው። ግን ደግሞ በበቂ ሁኔታ አይናችንን ገልጠን ማየት እንዳልቻልን ነው የሚሰማኝ። ነገር ግን እግዚአብሔር ይመስገን ክቡር ፕራይም ሚኒስትራችን ብዙ እንደዚህ የተዳፈኑትን ነገሮች እያወጡ ለበረከት ለምድሪቱ በረከት እንዲሆኑ እያደረጉ ነው እና በዛ አቅጣጫ ሳይንስና ቴክኖሎጂ የራሱ ትልቅ ድርሻ አለው ብዬ ነው የማስበው። ምክንያቱም ሪሶርስ አሁን ባለንበት ዘመን በተለይ ሪሶርስ ብቻ አይደለም፣ የቴክኖሎጂ አቅም እና የእውቀት አቅምህ ወሳኝ ነው። ከዚህ በፊት በነበሩት ዓመታት አገራት ባላቸው ሪሶርስ ነበረ ቀዳሚ የሚሆኑት። አሁን ግን እንደዛ አይደለም። ሪሶርስ የሌላቸው ሀገራት መቅደም ጀምረዋል። ስለዚህ ምን አድርገው ነው የቀደሙት ብትል ፈጠራ ላይ ትኩረት አድርገው ነው፣ ምርምር ላይ ትኩረት አድርገው ነው፣ ቴክኖሎጂ ዴቨሎፕመንት ላይ ትኩረት አድርገው ነው እና እግዚአብሔር የሰጠን ሪሶርስ ላይ ትኩረት አድርገን ፈጠራን፣ ምርምርን ብንጨምርበት፣ ቫሊዩ አድ ብናደርግ ምናልባት ወደ ሀገር ውስጥ የሚገቡትን ኢምፖርቶች ሙሉ ለሙሉ በሚባል ደረጃ ሰብስቲቲዩት ማድረግ እንችላለን። የሌሎችን እጅ በምናይበት ጉዳይ ራሳችንን መቻል እንችላለን ብዬ ነው ማምነው እና በምንም መልኩ የሪሶርስ ችግር የሌለባት ሀገር ናት። በዲሲፕሊን መስራት ቢቻል በተአምር መስራት እንደሚቻል የቅርብ ጊዜያት የምናያቸው ነገሮች ምስክር ናቸው ብዬ ነው የማስበው። እንደ ክርስቲያን እንግዲህ በተለይ ፐብሊክ ተቋም ውስጥ መስራት ለእኔ አገልግሎት ነው ማለት እንግዲህ ይህን ኃላፊነት ስወስድ ለእኔ ከእግዚአብሔር ነው የተቀበልኩት ፕራይመርሊ። ሁለተኛ ደግሞ ከመንግስትና ከህዝብ የተሰጠኝ ኃላፊነት ነው
ስለዚህ እዛ ጋር በማጠፋው ነገር እንደገና በማለማው ነገር ሽልማትም ቅጣትም ከመጀመሪያ አሳይመንቱን ከሰጠኝ ከእግዚአብሔር ነው። ስለዚህ ለእኔ ቤተ ክርስቲያን ውስጥም ማገልገል እንደዚሁም ደግሞ እዛም ማገልገል ሁለቱም እኩል ናቸው። ምክንያቱም እግዚአብሔር የሰጠኝ ኃላፊነት ስለሆነ እግዚአብሔር በሰጠኝ ኃላፊነት ፕሮፐርሊ ዴሊቨር ካላረኩ የመጀመሪያው ጥያቄ እግዚአብሔር ነው የሚሆነው። ምክንያቱም እግዚአብሔር ሞቲቬን ሁሉ ነው የሚያየው። ምናልባት በመንግስት ስትራክቸር ውስጥ የሰራ ማለት ልሰራ ያቀድኩትን ነገር በሙሉ በወረቀት ከታየና ዴሊቨር ካረኩ ራይት ነው የማገኘው። እግዚአብሔር ጋር ግን እንደዛ አይደለም። ከነ ሞቲቭ ጭምር ነው የሚያየው፣ ከልቤ ሐሳቤ ጭምር ነው የሚያየው እና ዴሊቨር ያረኳቸውንና ልክ በዛ ትይዩ ደግሞ ልቤንም ጭምር ነው የሚያየው እና በዛ ትጋትና እግዚአብሔርን በመፍራት ዴሊቨር ካላረኩት ያስጠይቀኛል ብዬ ነው ማምነው እና እንደዛ ማሰብም ደግሞ ጠቅሞኛል ብዬ ነው ማሰብ። አይ ቲንክ ፐብሊክ ተቋም ውስጥ ያሉትም ክርስቲያን ወንድምና እህቶች እንደዛ ቢያስቡ ውጤታማ እንሆናለን ብዬ አስባለሁ። ምክንያቱም ማለት ውጤታማ ማለቴ ብርሃን እንሆናለን ብዬ ነው ማሰብ። ምክንያቱም እዛ ጋር እግዚአብሔር ሌላ ሰው የለውም። ስለዚህ የስራችን አይነት አይደለም ወይ ጥበቃ ወይ ጽዳት ወይም ኃላፊ መሆን አይደለም። ግን በዛ ሌቭል በታማኝነት እግዚአብሔር በሰጠን መክሊት ማትረፍ ነው። ልክ መጽሐፍ ቅዱስ ላይ እንዳለው ጌታ እንደሰጠው ምሳሌ ማለት ነው። ለአንዱ 5 ሰጠው ነው የሚለው አይደል? ለአንዱ ደግሞ 2 ሰጠው፣ ለአንዱ 1 ሰጠው፣ 5 5 አተረፈበት፣ 2 2 አተረፈበት፣ አንደኛው ግን ወስዶ ቀበረው ነው የሚለው እና አይ ቲንክ ሁሉም ሰው በተሰማራበትም ዘርፍ ይሁን እንደ ፐብሊክ ተቋም ኃላፊም ይሁን ሰራተኛም ይሁን እግዚአብሔር የሰጠው መክሊት ነው። በዛ ህዝብ እንዲያገለግል ነው። በዛ አገሩን እንዲያገለግል፣ እንዲጠቅም፣ የሆነ ነገር እንዲለውጥ፣ ሐኪሙ አክሞ ለሰው ረፍት እንዲሆን፣ ግብርና ሰራተኛው የተሻለ ቴክኖሎጂ ወይም የተሻለ ነገር ለአርሶ አደሩ እንዲያመጣ፣ ተመራማሪው ተመራምሮ ለህዝብ አገልግሎት የሚውል የሚጠቅም ነገር የሚያሳርፍ ነገር ይዞ መምጣት ነው። ይሄ ነው እያንዳንዱ ሰው መክሊት እንጂ ሌላ መክሊት ያለው አይመስለኝም እዛ ያለው ሰው። ስለዚህ አንዳንዶቻችን እናተርፍበታለን። ላይክ እንደ ብዙ እንደተሰጠው እንደ ባለ አምስቱም እናተርፍበታለን። ውጤታማ ስራ የምንሰራበት፣ ከእግዚአብሔር ምስጋና የምናገኝበት፣ እዛ ጋር ካስቀመጡንም መሪዎች ደግሞ ምስጋና የምናገኝበት፣ አንዳንዱ ደግሞ ወስዶ ይቀብረዋል። ያኔ በእግዚአብሔርም ዘንድ በሰውም ዘንድ ተጠያቂ ነው የሚኮነው እና አይ ቲንክ ሰው ስራውን መንፈሳዊ ትርጓሜ ሊሰጠው ይገባል። በቃ እግዚአብሔር እዛ ጋር አሰማርቶኛል፣ ስለዚህ በእርግጥም ብርሃን መሆን አለብኝ ብሎ እዛ ጋር የተሰጠውን እግዚአብሔር የሰጠውን አሳይመንት ፕሮፐርሊ እዛ ጋር የተሰጠውን የስራ ድርሻም እንደገና ደግሞ ብርሃን መሆንንም ሁለቱም እኩል አሳይመንት ናቸው ሊሰራ ይገባል ባይ ነኝ። ያ ካልሆነ የከሰረ ህይወት ነው ሰው የሚኖረው። በተለይ እንደ ክርስቲያን ነው ማለት። እንግዲህ የቤተ ሙከራ ጉዳዮችን ብዙ አነሳን። አሁን ከቤተ ሙከራ እስኪ ደግሞ ወደ ቤተ ክርስቲያን እንመለስና ፕሮፌሰር ስለ ሀገርህ ትጸልያለህ? ኦፍ ኮርስ በየጊዜው ያሳስብሃል? በደንብ ያሳስበኛል። ስለምሰራው ስራ ጸልያለሁ። በተለይ ደግሞ እንደ ፕሮጀክት ስለያዝኳቸው ኢምፖርታንት ስለምላቸው ስራዎች በስነ ስርዓት እጸልያለሁ። ተቋሚ ውስጥ ስላለውም ሰራተኛ እጸልያለሁ። ምክንያቱም ያለ ጸሎት በዚህ ዘመን ያለውን ትግል ልትወጣ አትችልም። በቃ ስለ ምድሬ እጸልያለሁ፣ ስለ መሪዎቼ እጸልያለሁኝ። በዚህም ደግሞ ደስ ይለኛል ይህንን ማድረግ በመቻሌ። በቤተ ክርስቲያን ታገለግላለህ። ለዛ ነው ከቤተ ሙከራ ከላቦራቶሪ ወደ ቤተ ክርስቲያን ደግሞ ትመጣለህ እና በቤተ ክርስቲያን ውስጥ ያለ አገልግሎት ምን ይመስላል? እንግዲህ ቤተ ክርስቲያን ውስጥ በመሪነት ከዚህ በፊት አገልግያለሁኝ። ወደ 7 ዓመት ተከታታይ ማለት 2 ፌዝ በመሪነት አገልግያለሁኝ። ሁለቱንም ፌዞች በምክትል ሰብሳቢነት ነው ቤተ ክርስቲያን ውስጥ ያገለገልኩት።
ኢቭን ወደ መሪነት ከመምጣቴ በፊት ደግሞ የሁለንተናዊ አገልግሎት ውስጥ ነበርኩ። ምክንያቱም የሰውን መንፈሳዊ ነገር ብቻ ሳይሆን የሰውን ሁለንተና ማገልገል አለብን የሚል ስትሮንግ አቋም ነበረኝ። ስለዚህ እንደውም ከመሪነት አገልግሎቴ በፊት ቀድሜ የጀመርኩት የኛውን አገልግሎት ነው። አሁን የመሪነቴን ተርን ጨርሻለሁኝ። ነገር ግን መሪነቴን ጨረስኩ ብዬ አልተውኩም። የቀድሞውን የሁለንተናዊ ቡድን ውስጥ ማገለገለውን አገልግሎት ቀጥያለሁኝ። በተጨማሪ ደግሞ እንደዚሁ ሚሽን ዲፓርትመንት ውስጥ ማገለግላለሁ። መሪ ያው ኤግዛምፕለሪ ነው ማለት ምሳሌ ይሆናል እና ወንጌል ደግሞ ኢየሱስ ክርስቶስ ጌታ ነው ከማለት ባለፈ በህይወት የሚኖር ነው እና አንተን ወደዚህ ፕሮግራም ከመጋበዜ በፊት አርቲፊሻል ኢንተለጀንስን አማክሬ ነበረ። ፕሮፌሰር ካሳሁን ተስፋዬ ስለው በጣም ብዙ ነገር ነገረኝ። ፕሮፌሰር ካሳሁን ከዲግሪ ጀምሮ አሮማ ዩኒቨርሲቲ የተማረው፣ ማስተርሱን እዚህ የተማረው፣ ፒኤችዲውን ደግሞ ቦን ዩኒቨርሲቲ ጀርመን የተማረው፣ ፖስት ዶኩን ደግሞ እዛም ሰርቷል። አዲስ አበባ ዩኒቨርሲቲ ሙሉ ፕሮፌሰርነት ማዕረግ ሰጥቶታል። ሳይንቲስት ነው፣ ተመራማሪ ነው፣ ብዙ ዶክተሮችን አብቅቷል እና በጣም ብዙ ነው የነገረኝና ደነገጥኩኝ። ማለት እኔ በቅርብ አውቃለሁ፣ በጣም ትሁት ምሳሌ የምትሆን ወንድም ነህ እና ኢንተርኔት ገብቼ ስለማላውቅ ኢንተርኔት ስላንተ የነገረኝ በጣም ብዙ ነው። ቁጥር ኢቨን ፐብሊኬሽኖቹ ራሳቸው ሰዎች በዚህ ልክ ፐብሊኬሽን ይኖራቸዋል ብዬ በማላስብበት ሳይንቲፊክ ጆርናል ላይ እና በጣም ብዙ ነው ያየሁት እና በጣም አደናንቆ ነገረኝ የአርቲፊሻል ኢንቴሊጀንስ እና እሳቸውን ካቀረብክማ በመንፈሳዊ ፕሮግራም ላይ በጣም አስደናቂ ነው ምናምን ብሎ አማከረኝ እና እንደዚህ አይነት ሰው ሆኖ በዚህ ልክ ተምሮ ትሁት መሆን ይቻላል ወይ? ምሳሌ መሆን ይቻላል ወይ? ይህንንስ ከማን ነው የተማርከው? ያ ኤአይ በዚህ ደረጃ ዱካይን እየተከተለ ያቀኛል ብዬ እኔ አላሰብኩም። እንግዲህ ያው እዛው ላይ ያሉትን መረጃዎች ሰብስቦ ነው። እውነት ነው። ትህትናን እንግዲህ ከየትም አይደለም የምንማረው ከጌታ ነው። ትሁት እና የዋህ የሆነ አምላክ ነው ያለን እና ትህትናን ከጌታ ነው የተማርኩት። እንግዲህ ትሁት መሆን የበታችነት ስሜት አይደለም። ብዙ ሰዎች ትህትናን የበታች ከመሆን ወይም የበታችነት ስሜት ሪፍሌክት ከማድረግ ጋራ ያምታቱታል፣ ግን እንደዛ አይደለም እና ትሁት መሆን በዋናነት እንግዲህ ያለህ ነገር ባለቤቱ ሌላ ነው ማለት ነው። ማለት አሁን ያነሳቸው አቺቭመንቶች እውነት ነው፣ በዛ ደስ ይለኛል፣ እግዚአብሔርን አመሰግናለሁ። ግን ደግሞ በብርታቴ በጉልበቴ የምለው አይደለም፣ እግዚአብሔር ስለረዳኝ ነው እነዛ ነገሮች የሆኑት። በተለይ በጣም ፕሮዳክቲቭ የሆነ የምርምር ውጤቶችን ያሳተምኩበት ውጤታማ የሆኑ ስራዎችን የሰራሁበትን ጊዜ ሳይ ማጆሪቲዎቹ ሊደርሺፕ ውስጥ ቤተክርስቲያን ሊደርሺፕ ውስጥ የነበርኩበት ጊዜ ናቸው እና ለራሴም እስኪገርመኝ ድረስ ማለት ነው። ኢንተርምስ ኦፍ ታይም ብዙ ታይም አልነበረኝም፣ ግን ደግሞ የምሰራቸው ስራዎች በሙሉ ውጤታማ ነበሩና በዛ እግዚአብሔር እኔን የሚያስደንቀኝ ነበርና አሁን የምትላቸው አቺቭመንቶች በሙሉ በእግዚአብሔር እርዳታና ድጋፍ እንደሆኑ ስለማስብ ብዙዎቹን እኔ ትሁት ለመሆን ብዙ አይቸግረኝም። እንዳልኩ ከጌታም የተማርኩት ነገር ነው። ትሁት ለመሆን ችግር የለብኝም። ከጥበቃዎች ጀምሮ እስከ ከኔ እኩል እስካሉት ሰዎች ለኔ ሰው ሁሉ ሰው ነው፣ መከበር አለበት። ሰው ሁሉ ፍቅር ይፈልጋል። በደስታ ነው የማገኛቸው የማናገራቸው። ለማንም እኩል ልብ ነው ያለኝ። ልዩነት እንኳን የመፍጠር ፍላጎት እንኳን ቢኖረኝ የጌታ መንፈስ ስለሚወቅሰኝ ወዲያው ነው ወደ ትራክ የምገባውና ስለዚህ ኢትስ ሞር ላይክ እነዚህ ነገሮች ጌታ ከኔ ጋራ የመሆኑ ውጤት እንደሆኑ ስለማስብ ጉልበቴ፣ ኃይሌ፣ አቅሜ፣ ክንዴ አመጣች ለማለት አልችልም። ጀስት ጌታ ያደረገውን ነገር እንደሆነ አስባለሁና ደግሞም እግዚአብሔር እንደዛ ነው የተናገረኝ። ከአለማያ ገና እንደወጣው አካባቢ በኤስሲ ግራጁዌት አድርጌ በማግስቱ ወር በሁለተኛው ቀን እንደዛ ነው ያለኝ ጌታና ሙሉን ነገር
ሆኖ ነው ያገኘሁት። እና አንድ ሰው መጥቶ ማነው አንዲት ስትጸልይ እግዚአብሔር እንደዚህ ይልሃል፣ አህዮቹ ተገኝተዋልና ልብህን አትጣልባቸው ይልሃል፣ ግን ምን እንደሆነ አልነገረኝም አለችኝ። ኦኬ እኔ ከዚህ በኋላ የምፈልጋቸው አህዮች የሉኝም፣ ያለው ስራ ነው የምፈልገው። ስራ እግዚአብሔር እንደሰጠኝ አመንኩኝ። እና ደግሞ በትክክል ለራሴም ኦፍ ኮርስ መልእክቱ ስለመጣ ብቻ ሳይሆንም ኮንፈርሜሽንም ስለነበረኝ እግዚአብሔር ስራ እንደሰጠኝ አመንኩ። እውነትም ያኔ የኔ ባቾች ከኔ በኋላ የነበሩት 2 ዓመት 1 ዓመት ምናምን ሲቆዩ እኔ ሰኔ መጨረሻ ተመርቄ መስከረም 1 ስራ ጀምሬያለሁ። በኋላ ግን የገባኝ አሁን ቆይቼ የገባኝ ለካ እግዚአብሔር ስለ አንድ አህያ ብቻ አልነበረም የነገረኝና ሁሉም አህዮች ቀጥሎ የመጣው አህያ ማስተርስ ነበር፣ እሱ መጣ። ከዛ ቀጥሎ ፒኤችዲ መጣ። ከዛ ቀጥሎ ያለው ደግሞ ፖስት ዶኩም መጣና እንዲህ እንደ ኬሪየር የማስባቸው ነገሮች በሙሉ እግዚአብሔር ያኔ እንደተናገረኝ እኔ ስለ አንዷ ብቻ ነው ያመንኩት። ያኔ እንደተናገረኝ በኋላ ገባኝ እና ጌታ ደግሞ እንደዛው ሆኖ አየሁኝ ማለት ከዛ ጊዜ ጀምሮ እየመራኝ ነው። አሁንም እየመራኝ ነው። ወደፊትም ደግሞ የሚመራኝ እርሱ ነው። ሳይንቲስት መሆን ለሚፈልጉ ወጣቶች ወይም በትምህርታቸው ስኬታማ ለመሆን የሚፈልጉ ወጣቶች ምን ትመክራቸዋለህ? እንደ ቁልፍ የምትለው የላይፍ ፕሪንሲፕል ምንድን ነው? ያ እንግዲህ ዋናው ነገር በተለይ ወጣቶች በአካዳሚክስ መግፋት ለሚፈልጉ፣ በምርምር መግፋት ለሚፈልጉ ዋናው ምንድነው ውስጣቸው ያለው የሚለው ኢምፖርታንት ነው። ብዙ ጊዜ ወጣቶቹ ኮንፊውዝድ የሚሆኑት ይሄኛው ስራ ያበላል፣ ይሄኛው ስራ ያጠጣል፣ ይሄኛው እዚህ ብማር እኮ እንደዚህ ሆናለሁ ብለው ነው በፒርም ኢንፍሉዌንስ ይሁን በተለያየ ነገር ሲያዙና ሲወጣጠሩ እናስተውላለን። እሱ አይደለም። ሁላችንም የተጠራንበት አለ። ቅድም እንዳልኩት እኔ በሆነ ፕሮፌሽን የተጠራሁት፣ አንተም በሆነ ላይን የተጠራው፣ ሁሉም የራሱ ጥሪ ያለው እና ኢምፖርታንቱ እሱ ነው የሚሆነው። ያ ልብ ውስጥ የሚቆየው ወይም ያ ልባቸው ውስጥ የሚቆየው ፍላጎት ነው እግዚአብሔር በልባቸው ውስጥ ያስቀመጠው። ይሄ በጊዜ ልዩነት የማይቀያየረው። እንግዲህ ከልጅነታችን እንደምታውቀው ገና ድክ ብለን ወጣ ስንል መኪና ስለምናይ ሁላችንም ሾፌር ነው መሆን የምንፈልገው። ትንሽ ስንቆይ እና አውሮፕላን ማየት ስንችል ደግሞ ሁላችንም ፓይለት መሆን ነው የምንፈልገው። ከዛ ደግሞ ኢንጂነር ስናይ፣ ህንፃ የሚያሰራ ቆሞ ምናምን ስናይ፣ እንትኑን ለብሶ ስናይ በቃ ሁላችንም ደግሞ ብድግ ብለን ኢንጂነር መሆን። ከዛ ሐኪም ጋር ስንመላለስ በህመም ምክንያት ያለውን ሪስፔክት ምናምን ስናይ ሁላችንም ሐኪም ነው የምንሆነው። በዚህ ሁሉ ውስጥ አልፈን ግን የሆነ ኮንሲስተንትሊ ውስጣችን የሚቆይ ፍላጎት አለ። ለእኔ እሱ በቃ ያ ነው የኔ መክሊት፣ ያ ነው የኔ ጥሪ ብዬ ነው የማስበው። እና እኔ አሁን መልሰህ ዩኒቨርሲቲ ብትልከኝ እድሜን እንትን አድርገህ በሆነ ቴክኖሎጂ ብትመልሰኝ ደሴም ፊልድ ማጣና ነው ይመስለኝ። ምንም አውቃለሁ የሆኑ ፊልዶች የተሻሉ እንደሆኑ ገበያ ላይ ምናምን፣ ግን ይሄንን ኢንጆይ ያደርጋል። ምክንያቱም እንግዲህ ሰው 12 ጨርሶ ከዛ ዩኒቨርሲቲ ጨርሶ ከዛ በኋላ ያሉትን ምናልባት ከ20 ምናምን አመቱ ጀምሮ ሪታየር እስከሚያደርግ ሪታየር አድርጎ አድቫይዘሪ ሰርቪስ መስጠትም ይቻላል እና እስከ 70-80 አመቱ ዘመኑን በሙሉ የሚያሳልፍበት ፕሮፌሽን ነው። ይሄን ፕሮፌሽን ውስጥህ ከሌለና ካልወደድከው በጣም ዲስአፖይንትመንት የተሞላበት ኑሮ ነው የሚሆነብህ። ነገር ግን ውስጥህ ያለ ኢንጆይ የምታደርገው ከሆነ ቁጭ ብሎ ለማጥናት አይቸገሩም። በጣም የሚወዱት ኢንጆይ የሚያደርጉት ከሆነ ቅዳሜና እሁድ የሚያስደስታቸውን ነገር ታቅበው ላቦራቶሪ ውስጥ ቁጭ ብለው ወይም ኮምፒውተር ላይ ቁጭ ብለው ወይም ወርክሾፕ ኢንጂነሪንግ ወርክሾፕ ገብተው ለመስራት ወይም ደግሞ ትልልቅ የህግ ላይብረሪዎች ውስጥ ገብቶ ለማገላበጥ አይቸገሩም። ምክንያቱም ውስጣቸው ነው ያለው፣ ደስ እያላቸው ነው የሚያደርጉት። ሌላ የተለያዩ ምክንያቶች ስበዋቸው ከገቡበት ግን የሚሆነው ምንድነው? ፈተና ለማለፍ እንጀራ ለመብላት ይሆንና ደስታችንን ይሻማብናል። እና እኔ ወጣቶችን የምመክረው በቃ ምንድነው መሆን የሚፈልጉት? ውስጣቸው ያለው ፓሽን ምንድን ነው? ምን ሲሰሩ ነው ደስ የሚላቸው? እና ወይም ከማድረግ አንጻር እንኳን ቢተውት ሲያነቡ ሲያጠኑ
የትኛውን ሳብጀክት ሲያጠኑ ነው? ፊዚክስ ሲያጠኑ ነው? ኬሚስትሪ ሲያጠኑ ነው? ደስ እያላቸው የሚሰሩት ኢንጆይ የሚያደርጉት? ባዮሎጂ ሲያጠኑ ነው ኢንጆይ የሚያደርጉት? የትኛውን ነው? ያኔ ፍላጎታቸውን ማየት ይችላሉ ወደ የትኛው ሳይንስ ስለዚህ ኢንጆይ ማድረግ ጀመሩ ማለት በቃ that is their የነሱ ጥሪ እሱ ነው ማለት ነው። ስለዚህ ያን ተከትለው ቢሄዱ ብዙ ለመስራት ብዙ ለመድከም ፊልድ ወጥቶ ጥናቶችን ለማካሄድ ምንም አይቸገሩም። አሁን አንዳንዴ በጣም አድካሚ የሆነ የአየር ንብረት ውስጥ ጂኦሎጂስቶች ሲደክሙ ታያለ። አንተ ለደቂቃ አትታገስም። በጣም ደስተኛ ሆነው ነው የሚሰሩት፣ ምክንያቱም በጣም የሚወዱት ስራ ስለሆነ ማለት ነው። ስለዚህ አይ ቲንክ እኔ ፍላጎታቸው ልጆች ከታይ ሲመጡ በዛ መልኩ ነው ማየት ያለባቸው። ሰብጀክቶችን ሲሰሩ የትኛውን ደስ እያላቸው እንደሚሰሩ የትኛውን የተሻለ እንደሚሰሩ እያወቁ በዛው ዘርፍ ደግሞ የትኛው ላይ ስፔሻላይዝ ባረግ ደግሞ ሞር ኢንጆይ ያደርጋለሁ የሚለውን እየለዩ ወደ ጥሪያቸው በቀላሉ መድረስ ይችላሉ። ያን ካረጉ ቀኑን ሙሉ ቢሰሩ አይደክማቸውም። ቀኑን ሙሉ ቢሰሩ ደስ እያላቸው ነው የሚሰሩትና እንግዲህ የኛ ስራ ብዙ ጊዜ ላቦራቶሪ ውስጥ መቆም አለ። አንዳንድ ጊዜ ጠዋት ላብ ውስጥ ቆሜ እስከ ሚድናይት የቆምኩበት ጊዜ አስታውሳለሁ። አልፎ ተርፎ ሚድናይት የኔ ፕሮፌሰር ወደ ቤቱ ሲሄድ መብራት አይቶ መብራት ሳያጠፉ ነው የሄዱት ብሎ ሲመጣ እየሰራው ነው ያገኘኝና እንዴ ከጠዋት ጀምሮ አለኝ። እና እሱ ለሱ ፔይንፉል ነበር ይሄን ሁሉ ጊዜ ላቦራቶሪ ውስጥ መቆየት። እኔ ግን አልተሰማኝም፣ ምክንያቱም ደስ እያለኝ ነበር ምሰራው። የሆነ ፕሮብለም አለ ያንን ሶልቭ ለማድረግ ነበር ባክ ኤንድ ፎርዝ ምሰራው እና ሳላውቀው እስከዛ ሰዓት ቆየሁኝና ለሱ ያውም ፍራይዴይ እስከዛ ድረስ ብሎ ቅር አለው። ለኔ ግን ደስታ የሚጀምርልኝ ነው። አይ ቲንክ የሚሰሩትን ነገር የሚወዱትን ነገር ቢሰሩ ውጤታማ ይሆናሉ። ለሀገርም ለወገንም ለሕዝብም ይጠቅማሉ ብዬ አስባለሁ። እንግዲህ ፕሮፌሰር ቅድም እንዳነሳሁት የትምህርትን አቺቭመንት በሳይንሱ ዘርፍ ያሳየውን ስኬት አይተናል እና ሰዎች ስኬትን ሲያስቡ የሚያስቡት ሀሳብ አለና ፕሮፌሰር ስኬትን ባጭር እንዴት ትገልጸዋለህ? ስኬት ለአንተ ምንድን ነው? ለእኔ ስኬት እግዚአብሔር በእኔ ሊሰራ ያሰበውን ስራ ከውኖ መገኘት ነው። ያ በቃ መደምደሚያ ስኬቴ ነው። እግዚአብሔር በእኔ በቤተ ክርስቲያን ሊሆን ይችላል፣ በስራዬ ሊሆን ይችላል። እግዚአብሔር አቺቭ ሊያደርግ የሚፈልገውን ነገር አቺቭ ካረገ ከዛ በላይ ወደ ላይም ስጠራ እሱኑ ይዤ አይደለም ቀርበው በቃ የኔ አቺቭመንት እሱ ነው። ስለዚህ የምድራዊውንም የላኛውንም በደንብ ያሟላልኛል። ፕሮፌሰር ጥሪያችንን አክብረ እዚህ ስቱዲዮ ድረስ መጥተ እግዚአብሔር በውስጥ ያስቀመጠውን ስለ ቤተ ክርስቲያንም ስለ ሀገርም ያለውን ነገር ለተመልካቾች ሼር ስላደረግ ስላካፈልክ ጌታ ኢየሱስ አብዝቶ ይባርክ። እናመሰግናለን። እናንተም ተባረኩ። እንግዲህ ፕሮግራማችሁ ሰፍቶ አድጎ ደግሞ በሌላ ዙር እንገናኛለን ብዬ ተስፋ አደርጋለሁ በሌላ ርዕስ። አመሰግናለሁ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግን አትዘንጉ። አስተያየት ካላችሁ በኮሜንት ሴክሽን ገብታችሁ አስተያየታችሁን ልታሰፍሩ ትችላላችሁ። ኢየሱስ ክርስቶስን እንደ ግል አዳኝዎ ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን እመሰክራለሁ። እናም ያንተን ይቅርታ እፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብን ጨክነህ ተወው።